ቤተክርስቲያን በሰው ጥበብ አትሰራ። ቤተክርስቲያን በአእምሮ ዕውቀት አትሰራ። ቤተክርስቲያን በመንፈስ ቅዱስ ኃይል ነው የምትሰራ። ይህንን የቀያየር ነው ለታ ቤተክርስቲያን የቲያትር አዳራሽ ነው የምትሆነው። ሾፍ ነው የሚሆነው። ሱፐርፊሻል ነው የሚሆነው። ሶሻል ክለብ ነው የምትሆነው። ሶሻል ክለብ ከሆነች ደግሞ ህይወት የለባት። ሰው ነው የምትሸተው። አንዳንድ ጊዜ ሰዎች በጣም አዳራሽ ግጥም ብሎ በጣም ትልቅ ቸርች ማድረግ ነው ቤታቸው ነው የሚፈልጉት። የሚያስፈልገን ጥቂቶችም ሆነን መንፈስ ቅዱስ ያለበት እንጂ አዳራሽ ሞልቶ ባዶ እግዚአብሔር መንፈስ የሌለበት ቦታዎች ብዙ ተካፍለን እናውቃለን። ከእግዚአብሔርም ያልሆኑ ልሳናቶች አሉ። በውቃቢ ቤት ብትሄዱ ጠንቋዩ የሚናገርበት ቋንቋ የአጋንንት ልሳን አለ። አጋንንት መንፈስ ሲሞላባቸው በአጋንንት ልሳን የሚናገሩ አሉ። አንዳንድ ጊዜ ዝም ብሎ በቃ ለትንሹ ለትልቁ መንፈስ ቅዱስ አለኝ መንፈስ ቅዱስ ተናገረ በጣም አፋቸው ላይ እንኳን ቀሎባቸዋል። በጣም ቀሏል። እግዚአብሔር አለኝ ማለት በጣም የከበረ ነገር ነው። እንኳን እግዚአብሔር ያለንን አይደለም እኔ የነገርኳችሁን ሚስጥር እንኳን እንዳትነግሪ ያደራል ብዬ በነግራችሁና ብትናገሩ እንዴት ያሳፍራል። እግዚአብሔር የተናገረን በሙሉ የሚነገር አይደለም። እግዚአብሔር የተናገረን በሙሉ መንፈሳዊ መሆናችንን ለማሳየት የምንናገረው አይደለም። አንዳንድ ጊዜ በቤተክርስቲያን ሰባኪዎች ይመጡና እንዲህ ይሉናል፣ ዛሬ ይህን መልእክት ከሰማችሁ ህይወታችሁ ይለወጣል፣ ጌታ ተናግሮኛል ይላል። ሰብከው ሲጨርሱ ህይወታችን እንደዛ ነው። ጌታ የተናገረው አይነት መልእክት አይደለም፣ ግን ማጣፈጫ ልማድ ሆኖባቸዋል። ሰው የሚፈራችሁ ሰዎች በቸርች ውስጥ ካላችሁ እግዚአብሔር ይቅር ይበላችሁ። መንፈስ ቅዱስ ያስፈልጋችኋል። ተገፋታሪ፣ ቁጠኛ፣ ተደባዳቢ፣ ተናጋሪ፣ ተሳዳቢ የሚያደርግ አጋንንት ነው። መንፈስ ቅዱስ ጀንትል ነው። መንፈስ ቅዱስ የተረጋጋ ማንነት ወደ ሰው ህይወት ውስጥ ያመጣል። መንፈስ ቅዱስ ሰው እንድትወድ ያደርጋል። መንፈስ ቅዱስ እንድትረሳም ያደርጋል። አንዳንዴ የተጎዳኸውን እንድትረሳ፣ የተበደልከውን እንድትረሳ ይረዳሃል። በቃ ከውስጥ ያወጣዋል። ክብር ለእግዚአብሔር ይሁን። ይሄን ፈተና አቃተኝ፣ ባሌ ልታገሰው አቃተኝ፣ ስፍራ ለቅቄ ልሄድ ነው ለምትሉ ሰዎች መንፈስ ቅዱስ ይሙላባችሁ። ሐዋርያት ሥራን ስናጠና መጀመሪያ የመጽሐፍ ርዕስ በተለያየ ስም ሲጠራ ትመለከታላችሁ። የመጨረሻው ትምህርት አንዱ ማለት የተጠራበት የመጽሐፍ ርዕስ የሐዋርያት ሥራ ይባላል። ግብረ ሐዋርያት ይሉታል። የመንፈስ ቅዱስ ሥራ ነው ብለው ይሉታል። ወይንም ደግሞ የቤተ ክርስቲያን ታሪክ ነው ይሉታል። እውነት ነው። የአጭር ጊዜ የቤተ ክርስቲያን ታሪክን ሲተርክ ትመለከታላችሁ። እና በዚህ ላይ የምናየው ይሄንን ነው። እና ቀጥሎ የምናየው ማጻፈው የሚለውን ሁሌ እናየዋለን። ሉቃስ ባለመድኃኒቱ ከጳውሎስ ጋር ብዙ ጀርኒዎች ያደረገ ብዙ ጉዞዎች ያደረገ እንደውም አንዳንዶቹ ሉቃስ የጳውሎስ ጠበቃ ነበረ፣ በሄደበት የሱ ጠበቃ ሆኖ እሱን ዲፌንድ ለማድረግ የጻፈው ነው። ምክንያቱም በሐዋርያት ሥራ ውስጥ ብዙ ጊዜ ጳውሎስ እንዴት እንደተለወጠ የመሰከረበትን ቦታ ስለጠቀሰ 2-3 ቦታ ላይ ምናልባት የጳውሎስ ጠበቃ ነበረ ብለው የሚያምኑም ምሁራኖች አሉ። የሉቃስ ወንጌል ፓርት 2 ማለት ነው ይሄ። ሉቃስንና ሁለቱን ብታገናኙ መጽሐፉ ትልቅ ቦታ አለው ማለት ነው። የመጽሐፍ ቅዱስን የአዲስ ኪዳንን 1/4 ሉቃስን የጻፈው ማለት ይችላላችሁ። በስፋት በምዕራፎች ርዝመት ማለት ነው። እሺ። እና የተጻፈበት ጊዜ እንደምታዩት የ33 ዓመት ታሪክ ነው የምንመለከተው። ከኢየሱስ ክርስቶስ እርገት እስከ ጳውሎስ ወህኒ ቤት ስለመግባት ስለሱ የሚተርክበት ክፍል ትመለከታላችሁ። እና የተጻፈበት ጊዜ አከራካሪ ነው። አንዳንዶቹ 50ዎቹም ውስጥ ያደርጉታል፣ 50ዎቹ መጨረሻ ላይ፣ ሌሎቹ ደግሞ 60ዎቹ ውስጥ ነው ብለው ይናገራሉ። ይሄንን እንደ ባክግራውንድ ልስጣችሁና መጽሐፉ ድግግሞሾች ትመለከታላችሁ። በውስጡ ድግግሞሾች አሉበት። አንዳንዱ ድግግሞሾች በቃላ ቁልፍ ናቸው። ለምሳሌ አይሁድ ወደ 81 ጊዜ አይሁድ እንዲያሉ አይሁድ እንዲያደረጉ የሚል ወደ 81 ጊዜ ተጽፎታ ያላችሁ። ከዛ መንፈስ ቅዱስ መንፈስ የሚል 54 ጊዜ ታገኛላችሁ። አህዛብ የሚለውን ደግሞ በተደጋጋሚ ታገኛላችሁ። ስለዚህ አህዛብ የሚል ታያላችሁ ወደ 44 ጊዜ። ከዛ ደግሞ ቃል የጌታ ቃል የሚለውን በተደጋጋሚ ወደ 40 ጊዜ ትመለከታላችሁ። የኢየሱስ ስም ወይንም በስሙ የሚሉ ቃላቶች በተደጋጋሚ 37 ጊዜ ትመለከታላችሁ። በዚሁ መጽሐፍ ሐዋርያት ሥራ ውስጥ ደግሞ ወደ 35 ጊዜ ስለ ጸሎት ተጠቅሶ ትመለከታላችሁ። እና የሐዋርያት ሥራ ምዕራፍ 1 እንግዲህ ወይንም ደግሞ እንዳለ ምዕራፉ እንደገና በቁልፍ ዋናዎች ውስጥ ተመለከቱ። ቁልፉ ቃል የምታገኙት ምዕራፍ 1 ቁጥር 8 ላይ ነው። ሁላችሁም የምታውቁት ቃል ይመስለኛል። ምክንያቱም ሐዋርያት ሥራን በአንድም በሌላ ተሰብኮላችኋል።
እና ምን ይላል? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የሚለው ቃል ቁልፍ ቃል ነው። ሐዋርያት ሥራን የምንተረትርበት ነው። እሱን አሳያችኋለሁ። እና የሐዋርያት ሥራ የተጻፈበትን ዓላማ እንግዲህ እንደምትመለከቱት የኢየሱስ የአገልግሎቱ እንዴት ነው የቀጠለው የሚለውን ታሪኩን ለመመልከት ማለት ነው። የኢየሱስ ታሪክ እንዴት ነበረ? ምን እየሆነ ነበረ ከኢየሱስ በኋላ የሚለውን ይነግረናል። እንዴት ቤተክርስቲያን አደገች? ቤተክርስቲያን እንዴት ሰፋች? ቤተክርስቲያን እንዴት ጀመረች? እንዴት እዚህ ዓለምን ልትሞላ ቻለች? የሚለውን ሐሳብ በደንብ አድርጎ ኤላቦሬት ያደርግልናል። እና ሌላው ደግሞ ስለ የወንጌል አሰራርም ንድፍ ነው። ለኛ ቤተክርስቲያንን ስንሰራ ፓተርኑ ሐዋርያት ሥራ ነው። የወንጌል አሰራር ወይንም የቤተ ክርስቲያን አካሄድ እንደ ሐዋርያት ሥራ ትክክለኛና ጤነኛ ቤተ ክርስቲያን፣ ችግር አልባ ቤተ ክርስቲያን አላልኩም። ኮንፍሊክት ሊኖር ይችላል፣ ችግሮች ሊኖሩ ይችላሉ በቤተ ክርስቲያን። ለምን? የሰዎች ስብስብ ስለሆነ። ስለዚህ ቤተ ክርስቲያን እንዴት መሆን እንዳለባት መንፈስ ቅዱስ ከፍ ያለበት ቤተ ክርስቲያን ምን እንደሚመስል እና መለኪያው ስታንዳርድ አድርጓታል የሐዋርያት ሥራን ቤተ ክርስቲያን። በኋላ አሳያችኋለሁ መለኪያው ምን እንደሆነ። አሁን ካለንበት ምን ያህል እንደ እኛ ወይ ከፍ ብለናል ወይ የቀድሞዋ ቤተ ክርስቲያን ዝቅ ያለች ነበረች እናወዳድራለን። እና በውስጧ የነበረው መልእክቷም የተለየ ነበረ። እና ቤተ ክርስቲያን እንደ የክርስቶስ አካል ያለ መንፈስ ቅዱስ ምንም ማድረግ እንደማትችል ለማሳየት፣ ምክንያቱም የጠራቸው ሰዎች አሳጥማጆች፣ የተማሩ ያልሆኑ ሰዎች መጥተው በዓለም ላይ እስካሁን ድረስ የቆየ ስራ ሰርተዋል። እስካሁን ድረስ እኔ የተረከብኩት የወንጌል አገልግሎት እነዛ መሀይም የሆኑ ሰዎች፣ አሳጥማጅ የሆኑ ሰዎች ያስተላለፉትን መልእክት ነው። ስላለበት ነው? መንፈስ ቅዱስ ስላለበት ነው። የጴጥሮስ መልእክት ከሰፈሩ አይወጣም ነበረ፣ ወይም ደግሞ ከቤተሰቡ አይወጣም ነበር፣ አብሮት ይቀበር ነበረ። ጳውሎስም አብሮት ይቀበር ነበር ታሪኩ። ነገር ግን መንፈስ ቅዱስ አብሯቸው ስላለ ዓላማቸው ኢየሱስ ስለነበረ መልእክቱ ግሎባል ሆኖ ይሄው እስከ ዛሬ ድረስ የምድር ሕዝብ ሁሉ በየጊዜው የሚሰማው በየአካባቢው ድረስ እስከ ዘመን መጨረሻ የሚጮህ ድምፅ ሆኗል፣ የመንፈስ ቅዱስ ስራ ስለሆነ። ስለዚህ ያለ መንፈስ ቅዱስ ቤተ ክርስቲያን በጣም ደካማ ናት። ያለ መንፈስ ቅዱስ ምን ማለት ነው? ጴጥሮስ አሳጥማጁ ማለት ነው፣ ሐዋርያው ሳይሆን በቃ ተራ ሰዎች ነው ምን ሆነው። መንፈስ ቅዱስ ግን ቤተ ክርስቲያንን እንዴት የት እንዳደረሳት ትመለከታላችሁ። እና በመንፈስ ቅዱስ ኃይል ብቻ the great commission ወይንም ታላቁ ተልእኮ እንዴት እንደሚሳካ ዘካርያስ 4:6 ምንድን ነው የሚለው? በመንፈሴ ነው እንጂ በኃይልና በብርታት አይደለም ይላል መጽሐፍ ቅዱስ። ስለዚህ ይሄንን ዓላማው ምንድነው ሊያሳየን የፈለገው ነገር? የኢየሱስ አገልግሎት እንዴት ቀጠለ፣ ቤተ ክርስቲያን እንዴት ተወለደች፣ ቤተ ክርስቲያን እንዴት አደገች፣ ቤተ ክርስቲያን እንዴት ተስፋፋች፣ ይሄን ለማሳየት ነው። ከዛ ደግሞ ክርስቶስ በቤተ ክርስቲያን ውስጥ የሚሰራበት ንድፉን ነው የሚያሳየን። በምንድን ነው ንድፉ? በመንፈስ ቅዱስ ነው። ቤተ ክርስቲያን በሰው ጥበብ አትሰራም። ቤተ ክርስቲያን በአእምሮ እውቀት አትሰራም። ቤተ ክርስቲያን በመንፈስ ቅዱስ ኃይል ነው የምትሰራው። የወንጌል አገልግሎት በመንፈስ ቅዱስ ላይ ይሄንን የቀያየር ነው ለታ ቤተ ክርስቲያን የሆነ የቲያትር አዳራሽ ነው የምትሆነው። በቃ ሾፍ ነው የሚሆነው፣ ሱፐርፊሻል ነው የሚሆነው፣ ሶሻል ክለብ ነው የምትሆነው። ሶሻል ክለብ ከሆነች ደግሞ ህይወት የለባትም። ሰው ነው የምትሸተው፣ አእምሮ ነው የምትሸተው፣ መንፈስ አይሸትም። አንዳንድ ጊዜ ሰዎች በጣም አዳራሽ ግጥም ብሎ በጣም ትልቅ ቸርች ማድረግ ነው ቤታቸው ነው የሚፈልጉት። መንፈስ ግጥም ያለበት ቤት ይስጠን። የሚያስፈልገን ጥቂቶችም ሆነን መንፈስ ቅዱስ ያለበት እንጂ አዳራሽ ሞልቶ ባዶ የእግዚአብሔር መንፈስ የሌለበት ቦታዎችን ብዙ ተካፍለን እናውቃለን። ወገኖች የሚያስፈልገን መንፈስ ቅዱስ ነው። ሐዋርያት ሥራው ደግሞ የሚያሳየን ወንጌል ከዚህ እስከዚህ የደረሰው በመንፈስ ቅዱስ ኃይል ነው እያለን ነው። ያለ መንፈስ ቅዱስ አጀንዳችን የትም አያደርሰንም ልላችሁ ነው። ስለዚህ ስለ ቤተ ክርስቲያን እንግዲህ ስንነጋገር አንዱ ልናየው የሚያስፈልገን ነገር እንደ መግቢያችን ላይ እንድትመለከቱት ነው። ይሄንን ኢየሱስ በሐዋርያት ሥራ የተሳለበትን ነገር ደግሞ ላሳያችሁ። ኢየሱስ በሐዋርያት ሥራ ማን ነበር ተብሎ የተጠራው? ተመልከቱ። የቤተ ክርስቲያን ራስ ተብሎ ተጠርቷል። ከዛስ ገዢ ወይንም አለቃ፣ መሪ፣ አስታጣቂ፣ በመንፈስ ቅዱስ የሚሰራ፣ በመንፈስ ቅዱስ የሚያንጽ። ኢየሱስ የተሳለው ይሄንን ነው።
ስለዚህ ይሄ የመንፈስ ቅዱስ ወንጌል የመንፈስ ቅዱስ መልእክት ነው። እግዚአብሔርን አመሰግናለን። ስለዚህ የመንፈስ ቅዱስን መልእክት አንዱ የምንመለከተው ነገር ምንድነው? ከሐዋርያት ሥራ ውስጥ ለየት አድርጎ የሚያቀርብበት ነገር አለ። ቅድም እንዳልኳቸው የሉቃስ አገልግሎት ሰፋ ያለ ነበረ። ባለመድኃኒት ወይም ሐኪሙ ሉቃስ እና መልእክቱ ሰፋ ያለ ይሆን ነበር፣ 1/4 ይሆን ነበር ብያችኋለሁ። እና የሐዋርያት ሥራ መጽሐፍ ባይኖር ኖሮ የሚል ሐሳብ አመጣው። እና የሐዋርያት ሥራ ባይኖር ኖሮ የሚሆነው ነገር ምንድነው? የአዲስ ኪዳን መልእክቶች ዋጋቸው የወረደ ይሆን ነበር። ዋጋቸው የወረደ ይሆን ማለት ኮንቴንታቸው ሚኒንግሌስ ይሆናል። ጳውሎስ ፊልጵስዩስን ብቻ ብናገኘው ኖሮ ለፊልጵስዩስ ሰዎች ቢለን ሐዋርያት ሥራ ላይ ጳውሎስ እንዴት ፊልጵስዩስ ከተማ ላይ እንደታሰረ ታሪኩን ማናቅ ከሆነ እንዴት አድርጎ እንደተገረፈ እንዴት ልድያ ቤት እንደገባ እነዛ ታሪኮች አብረው ቀደም ያለ እውቀት ባይኖረን ፊልጵስዩስ መልእክትን ብቻውን ብናነበው ሚኒንግለስ ይሆናል፣ ታሪክ አልባ ይሆናል። ስለዚህ የሐዋርያት ሥራ ባይኖር ኖሮ የጳውሎስ መልእክቶችን በአጠቃላይ የቤተ ክርስቲያን ታሪክ የ30 ዓመት የቤተ ክርስቲያን ታሪክ ባይኖር ኖሮ ከኢየሱስ ክርስቶስ ከወንጌላት እንዴት አድርጎ ወንጌል ወደ መልእክቶች እንደመጣ ድልድይ አይኖረንም ነበር። ስለዚህ የሐዋርያት ሥራ ድልድይ ነው። መልእክቶቹ ሚኒንግፉል እንዲሆኑ ያደርገናል እና እውነተኛ እንዲሆነ የሚያረጋግጥልን ይሄንን ነው። ስለዚህ የሐዋርያት ሥራ ለየት የሚልበት አንዱ በሐዋርያት መጽሐፍ ውስጥ የሐዋርያት ሥራ ሌሎች መጽሐፍቶች ሁሉ ይደገፉታል። በቃ ሌሎቹ ሊን የሚያደርጉት እሱ ላይ ነው ማለት ነው። እና መልእክታቸው ቫልዩ ያለው የሚሆነው በሐዋርያት ሥራ የተደገፈ ሲሆን ነው። ሌላው ሐዋርያ አገልግሎቶች ምን ይመስሉ ነበረ የሚገልጥልን ሐዋርያት ሥራ ነው። ምን ይመስል ነበር? ጴጥሮስ እንዴት ነው ያገለገለው? በልዳ እንዴት አድርጎ አደረገ? በኢዮጴ እንዴት አድርጎ አገለገለ? ጴጥሮስ የመጀመሪያው አትሊስት ቢያንስ የመጀመሪያዎቹ ወደ 12 ወይ 8 ምዕራፎች ስለ ጴጥሮስ ነው የሚናገሩት። ስለዚህ ጴጥሮስ አገልግሎቱ ምን ይመስል ነበር? ጳውሎስ አገልግሎቱ ምን ይመስል ነበር? እነዚህን ሁለት ሐዋርያቶች ደመቅ አድርጎ የሚናገር መጽሐፍ ነው። በኋላ አሳያቸዋለሁ። እና ሐዋርያዊ አገልግሎት ምን ይመስላል፣ ስብከቶች ምን ይመስላሉ በዛ ዘመን የሚለው ማየት ከፈለጋችሁ ሄዳችሁ እስጢፋኖስን መመልከት ነው። ጳውሎስ የሰበከውን ስብከት መመልከት ነው። ያችን ቤተ ክርስቲያን የዘመኑ ስታይል፣ የዘመኑ አነጋገር፣ የዘመኑ የወንጌል አገልግሎት ምን ይመስል እንደነበረ ሐዋርያት ሥራ ነው የሚነግረን። ስለዚህ መጽሐፉን ስንከፋፍለው ደግሞ የሚከተሉትን ይመስልልን ነበረ። የመጀመሪያውን ስትመለከቱ ቤተ ክርስቲያንን በኢየሩሳሌም ነው የምታገኟት ከምዕራፍ 1 እስከ 12 ላይ። ከዛም የምትመለከቱት ደግሞ ዋናው ሐዋርያ በዛ ዘመን የነበረው የመጀመሪያው 12 ምዕራፍ ላይ ጴጥሮስን ነው የምትመለከቱት። ከዛ ደግሞ የምትመለከቱት የሚሽን እንቅስቃሴ የጴጥሮስን ነው የምትመለከቱት። በኢየሩሳሌም፣ በይሁዳ፣ በሰማሪያ እንዴት አድርጋ የመጀመሪያዋ ቤተ ክርስቲያን ትንቀሳቀስ እንደነበረ እሱ ነው የምትመለከቱት። እና ወደ ክፍል 2 ላይ ስትመጡ ደግሞ ከምዕራፍ 13 እስከ 28 ያለውን ኦልሞስት እኩል የተከፈለ ይመስላል። እና ምን ያደርግልናል? ዋናዋ ቤተ ክርስቲያንን ከኢየሩሳሌም ታሪኩ ወደ አንጾኪያ ሙቭ ያደርጋል። አያችሁ፣ ወደ አንጾኪያ ሙቭ ያደርጋል። ከዛ ዋናው ገጸ ባህሪ ጴጥሮስ መሆኑ ይቀርና አሁን ጳውሎስ ይሆናል። ሌላ ትውልድ ሲመጣ ተመልከቱ። ከዛ የሚሽኑ እንቅስቃሴ እስከ ምድር ጫፍ የደረሰው በዚህ ጊዜ እንደሆነ ትመለከታላችሁ። ስለዚህ እነዚህ ሁለት ሐዋርያቶች ቁልፍ ቦታ አላቸው። በኢየሩሳሌም የነበረችው ቸርች፣ በአንጾኪያ የነበረችው ቸርች ማለት ነው። የአንጾኪያዋ ቤተ ክርስቲያን ብዙ አሕዛብና አይሁድ ያሉባት ናት። የኢየሩሳሌም ደግሞ የይሁዲ አማኞች ያሉባት፣ ብዙዎቹ በባለ 50 ጊዜ ተነኩ የቆዩ ክርስቲያኖች እንደማለት ነው። ከጌታ ጋር ኑሮውን የሚያውቁ በጣም የይሁዲ ካልቸር ያላቸው አላደለም። ስቲል ገና ከይሁዲነትም ብዙ ያልወጡ አሉ። በኋላ ጳውሎስን የሚያስቸግሩ አንዳንድ ሰዎችም ነበሩ እዛ። እና ወንጌልን ግን ወደ ምድር ጫፍ ያደረሰችው የአንጾኪያዋ ቤተ ክርስቲያን ናት። መነሻዋ ግን ኢየሩሳሌም ነው። ላሳያችሁ እንደገና ይህን ምዕራፍ ኦኬ። እዚህ ላይ ላሳያችሁ መሞክረው ተመልከቱ። ከ1 እስከ 7 በኢየሩሳሌም፣ ከ8 እስከ 12 በይሁዳና በሰማሪያ፣ ከ13 እስከ 28 በእስያ በአውሮፓ እስከ ሮም ድረስ ትመለከታላችሁ። ስለዚህ እንዴት አድርጎ ወንጌል እየሰፋ እንደሄደ ትመለከታላችሁ። ከምዕራፍ 1 እስከ 7 ኢየሩሳሌም ብሎ ቀጥሎ ግለሰቦችን ተመልከቱ። ጴጥሮስን ነው የምታገኙ። ጴጥሮስ
ከጴጥሮስ በኋላ አብራችሁ በመካከል መታዋቸው ይሁዳና ሰማሪያ ላይ ያገለገሉ እስጢፋኖስንና ፊልጶስን ያዕቆብንም ታያላችሁ። ይሄ ሞስሊ ይሁዳ አካባቢ ያገለገለ ነው ያዕቆብ። ከዛ ከ13 እስከ 28 ያለው እስከ መጨረሻው የምትመለከቱት እስያና አውሮፓ ሮም ድረስ የደረሱት 4 ተጓዦች ነበሩ። መሪያቸው ጳውሎስ ነበረ። ስለዚህ ታሪኩን ሄዳችሁ ስትመለከቱ በ30 ዓመተ ምህረት አካባቢ ላይ በኢየሩሳሌም የነበረውን አገልግሎት በጴጥሮስ መሪነት ትመለከታላችሁ። ከዛ ደግሞ በ33 አካባቢ ላይ ደግሞ የጳውሎስን መለወጥ ትመለከታላችሁ። ከዛ የኢየሩሳሌም ጉባኤ ይሆናል። ትንሽ ኮንፊውዥን ነበረ፣ እሱን አብራራለሁ ሌላ ጊዜ። ከዛ በሮም በ61 ዓመተ ምህረት የሆነውን እነዚህን ነገሮች በሙሉ ታሪካዊ አቀማመጡ ይሄንን ይመስላል። በቀላሉ ሰው በሚገባው አቀማመጥ ላስቀምጥላችሁና ተመልከቱ። መጀመሪያ ወንጌል ሲነሳ ከኢየሩሳሌም ነው። ቢጫውን ነገር ተመልከቱ፣ መሃል ሴንተሯን። ከዛ ደግሞ ደብዘዝ ያለው ላይ ይሄ ሽሮ መልክ የሚመስለው ላይ ሄዳችሁ ተመለከቱ፣ ሰማሪያ ነው። ከዛ እስከ ምድር ዳር ድረስ ተመልከቱ። እስከ ወንጌል እንግዲህ ስቴፕ ባይ ስቴፕ ከኢየሩሳሌም ሰማሪያ፣ ከሰማሪያ እስከ ምድር ዳርቻ ሄደ። በዚህ መንገድ ያለውን ወደ ኋላ ወስጄ ባሳያችሁ ኢየሩሳሌም፣ ይሁዳ እስከ ምድር ዳር የሚለውን ይህንን ባጭሩ በዚህ መንገድ ላሳያችሁ ብዬ ነው። ስለዚህ አሁን ወንጌል እንዴት እየሰፋ እንደመጣ ትመለከታላችሁ። የሐዋርያት ሥራን መጽሐፍ ስንመለከት አቀማመጡን ላሳያችሁ ፈልጋለሁ። አቀማመጡን ላሳያችሁ። የመጀመሪያው ነገር ያው ጸሐፊው ሉቃስ እንደሆነ ታውቃላችሁ እና ባለመድኃኒቱ ይባላል እና ወይንም ሐኪም እንደነበረ ታያላችሁ። እና ታሪኩን፣ ዘመኑን፣ ምዕራፎቹን፣ የቤተ ክርስቲያን አመሰራረት፣ የቤተ ክርስቲያን ተከላና መስፋፋት ምን ይመስል እንደነበረ እና የመጀመሪያውን አገልግሎት ተመልከቱ። ከምዕራፍ 1 እስከ 4 የጴጥሮስና የአይሁድን ታሪክ ነው የምትመለከቱት። እስከ ምዕራፍ 12 ድረስ ስቲል የጴጥሮስ ኢንፍሉዌንስ ነው የምትመለከቱት። ከዛ በኋላ የጳውሎስ ኢንፍሉዌንስ ሲመጣ ታያላችሁ። ከኢየሩሳሌም ውጭ ያሉ ማለት አንጾኪያ ወይም እስከ ምድር ዳር ድረስ የሄደው ጳውሎስ ነው። ኦልሞስት ምዕራፉን እኩል ነው የሚከፍሉት። ለምን ብላችሁ ብታስቡ የመጀመሪያዋ ቤተ ክርስቲያን ትልቁ ፍራቸዋ እንዴት በጴጥሮስና በጳውሎስ መካከል ያለው ወንጌል እንዳይከፋፋ፣ የጳውሎስ ወንጌል የጴጥሮስ ወንጌል ተብሎ ሰዎች የአሕዛብንና አይሁድ እንዳይከፋፈሉ ለማድረግ የሐዋርያት ሥራ ጸሐፊ ሉቃስ በጣም ጥንቃቄ አድርጓል። ኢቭን ጴጥሮስ ያደረገውን ታምራት፣ ጳውሎስ ያደረገውን ታምራት፣ የጴጥሮስ መታሰር፣ የጳውሎስ መታሰር ፓራሌል በደንብ አድርጎ የሁለቱንም በእኩልነት መስመር ነው ያስቀመጠው። ምክንያቱም ወደፊት አሕዛብና አይሁድ ተብላ ቤተ ክርስቲያን እንዳትለያይ። የመጀመሪያው ዘመን ቤተ ክርስቲያን ከአይሁድ ሲናጎግ የተገነጠለች አልነበረችም። ኢቭን ሮማውያን ማሳደድ የጀመሩት ክርስቲያኖችን አይሁዳውያን እንዳልሆኑ ሲገባቸው ነው፣ ወይንም ደግሞ ከአይሁድ ጋር አይደሉም። ምክንያቱም አይሁድ ሪሊጂዮ ኢንሊስታ ነው የተመዘገበ ሃይማኖት ነው በሮማውያን። ስለዚህ እነዚህ ግን አይደሉም እና እንደውም ክርስቲያኖችን እናንተ ሃይማኖታችሁ ምንድን ነው ሲሏቸው እኛ ሃይማኖተኞች አይደለንም፣ እኛ አማኞች ነን፣ የመሲሁ አማኞች ነን ነበር የሚሉት። ስለዚህ ከይሁዲነት ፈጽሞ የተላቀቀች አልነበረችው። ወንጌል ግን እየራቀ ወደ ምዕራቡ ዓለም በመጣ ቁጥር ከዚህ በይሁዳ ካለው የኢየሩሳሌም ቤተክርስቲያን አስተምህሮ ወይም መረዳት በካልቸሮች ውስጥ በገባ ቁጥር እየተለወጠ መጣ። ስለዚህ እየራቅን ስንመጣ ኢየሩሳሌም ያለውና ሮም ላይ ያለችው ቤተክርስቲያን ኮምፕሊትሊ የተለያዩ ሆኑ። ምክንያቱም ሮም ያለችው የሮማውያንን ካልቸር አዳፕት አድርጋ የሮማን ኢምፓየር ካልቸርን አዳፕት አድርጋ በለዋ ላይ መዓት የሆነ የሮማን ከልት የሆነ ነገር አስገባች። ስክሪንሾት ካረጋችሁት ሐዋርያት ሥራን ስታጠኑ በቀላሉ የት ጋር እንዳለን በቀላሉ ያሳየናል። እሺ፣ ጌታ እናመሰግናለን። እቀጥላለሁኝ። አሁን ደግሞ ሌላ ቻርት ላሳያችሁ፣ የነበሩትን ክስተቶች ላሳያችሁ። በሐዋርያት ሥራ የነበሩ ክስተቶች አንዱ የሐዋርያት ሥራ የክርስቶስን ትንሣኤ የክርስቶስን እርገት አንድ ላይ ማድረግ ትችላላችሁ። በምዕራፍ 1 ላይ ታያላችሁ። ምዕራፍ 2 ላይ ስትደርሱ ሁላችሁም የምትወዱት የጴንጤቆስቴ ወይም ደግሞ ፔንቴኮስታልን ነገር ትመለከታላችሁ። አት ሴም ታይም ደግሞ ጴጥሮስና ዮሐንስ ስደት ሲጀምር ምዕራፍ 3 እና 4 ላይ ታያላችሁ። 5 ላይ ደግሞ የሐዋርያት መታሰርን፣ 6 ዲያቆናት ሲሾሙ እያለ ይሄ ታሪኩ ባጭሩ ዋናውን ሃይላይት አድርጌላችኋለሁ እዚህ ጋር እና እነዚህ ደግሞ ዘመኑ ምን እንደሆነ
ዘመኑም እንደሆነ እዛ ላይ ያሳያቸዋል። እና ምንድነው የተከሰተው ክስተት በየትኛው ምዕራፍ ተጻፈ? ይሄ በጣም በቀላሉ ሐዋርያት ሥራን ሃይላይት በቃ ታይትሉን ከላዩ ላይ ተጽፎ ትመለከታላችሁ። በዚህ መንገድ ደግሞ ላሳያችሁ የክርስቶስን ኢየሱስ የመጣ የተወለደበትን የክርስቶስ ወንጌል የተሰበከበትን የመንፈስ ቅዱስ ቀጣይ ስራ እንዴት እንደነበረ ከእርገቱ በኋላ እንደገና የመንፈስ ቅዱስ መምጣትና በዓለ ሃምሳ ሲሆን ትመለከታላችሁ። ስለዚህ ከዛ በኋላ ቤተክርስቲያን እንዴት ምስክር ሆና ለዓለም ሁሉ እንዴት መልእክቱን ይዛ እንደሄደች ይሄንን ያመለክተናል። እና ኢየሱስ ወደ አብ እንዴት ከፍ እንዳለ በመንፈስ ቅዱስ እንደከበረ ያመለክተናል። ልመለስላችሁ ወደ ጴጥሮስና ወደ ጳውሎስ ልመለስላችሁ። የመጀመሪያዋ ቤተክርስቲያን እነዚህ ሁለት ሰዎች በጣም ቁልፍ ሰዎች ነበሩ ወገኖች ሆይ። እና የጴጥሮስ የሁለቱ በተለይ የጴጥሮስ አገልግሎት ለተገረዙት ወይንም ደግሞ ለአይሁዶች ነበረ። በተለይ በሁለቱ መካከል የነበረው የጠብ ግድግዳ ይሄ ነው የሚባል አይደለም። በጣም ትልቅ ዲቪዥን ነበራቸው። አይሁዶች በተለይ ሮሜ ላይ ሄዳችሁ ስትመለከቱ ትልቅ ቻሌንጅ ሲሆኑበት ትመለከታላችሁ። ለነሱ ከአሕዛብ ጋር እኩል መሆን፣ ለነሱ በአሕዛብ ጋር አብሮ መጠራት፣ በጣም አብሮ መቀመጥ ትልቅ ቻሌንጅ ይሆንባቸው ነበር። ራሳቸውን ቅዱስ ሕዝብ ነን ምርጥ ሕዝብ ነን ብለው ስለሚያስቡ ነው። እና ጳውሎስ ደግሞ ላልተገረዙት ነው የተጠራው። ያደገው በተርሴስ ነው። ካልቸሩ አሕዛብንም አግኝቶ ነው ያደገው። ከአሕዛብ ጋር ምናልባት በልቶ ነው ያደገው። እሱ ግን አይሁዳዊ ነው፣ ፈሪሳዊ ነው። ታሪኩ እንደምታውቁት ራሱ ሲናገር በፊልጵስዩስ መጽሐፍም ላይ ታገኙታላችሁ፣ በሌሎቹ ምዕራፎች ላይ። እና እነዚህ ሁለቱ መሪዎች ነበሩ። አንደኛው ከኢየሩሳሌም እስከ ይሁዳ እስከ ሰማሪያ ያደረሰ ነው፣ ይሄ ጴጥሮስ ነው። ከዛ ደግሞ ይሄኛው ደግሞ በራሱ ጊዜ በራሱ ዘመን ወንጌልን አንስቶ ከአንጾኪያ አንስቶ እስከ ሮም ያደረሰው ሐዋርያው ጳውሎስ ነው። በጌታ ጸጋ ነው። እና መንፈስ ቅዱስ በሁለቱም ሰርቷል። ግን ጥንቃቄያቸው ምን ነበረ? ቤተ ክርስቲያን እንዳትከፈል ነው። ቤተ ክርስቲያን አሕዛብና አይሁድ ተባብለው እንዳይከፈሉ ይጠነቀቁ ነበር። ስለዚህ ነው በእሱ የሰራ ጌታ በእኔም ሰርቷል እያለ ጳውሎስ ባላንስ ያደርጋል። ጳውሎስ ወደ አሕዛብ ጋር ሲሄድ አሕዛቦች ይወዱታል እና አሕዛብ ቤት ገብቶ ለማገልገል ምንም ችግር የለበትም። ጴጥሮስም አገልግሏል እኮ፣ ቁልፉ እሱ ጋር ነው ያለው። ዋናው ፓስተር እኮ እሱ ነበር፣ ጴጥሮስ ነበረ። ቆርኔሌዎስ ቤት የገባው እኮ ጴጥሮስ ነው፣ ጳውሎስ አይደለም። እና ግን ጳውሎስ ግን የተማረና አንደኛ ግሪክኛ የሚናገር ሰው ነው፣ ዕብራይስጥ የሚናገር ሰው ነው እና አራማይክ የሚናገር ሰው ነው፣ የሚጽፍ ሰው ነው፣ የተማረ ሰው ነው። በገማልያ እግር ስር ቁጭ ብሎ የተማረ ሰው ነበረ። በዘመኑ የነበሩት ሂላልና ገማልያ በጣም የታወቁ እንትኖች ናቸው፣ መምህራኖች ናቸው፣ የአይሁድ አስተማሪዎች ናቸው። እና በዛ ዘመን ላይ ሆነው አንዳንድ ነገሮችን በመካከላቸው ዲቪዥን እንዳይፈጠር ይጠነቀቃሉ። ጳውሎስም ይጠነቀቃል። ሁለቱ ኮንፍሊክት የተፈጠረባቸው ጊዜ ነበረ። በመልእክቱ ላይ ጴጥሮስ በመልእክቱ ምን ብሎ ነው የሚናገረው? ጳውሎስን ሬኮመንድ ያደርገዋል። እንደው ወንድማችን ጳውሎስ እንደተሰጠው ጻፈላችሁ። አንዳንድ ሰዎች በሱ ውስጥ ያለውን መልእክት ሊያጣመሙ ይፈልጋሉ ይላል ነው። ስለዚህ ጳውሎስን ሬኮመንድ ያደርገዋል። ግን በውስጡ ደግሞ አንዳንድ መረዳት የሚያስቸግሩ ነገሮች አሉ ይላል። ግን እንደተሰጠው ነው የጻፈው። ጌታ እንደጠራው አገልግሎቱን ተቃውሞ አይደለም፣ ፕሮሞት አድርጎለታል፣ ጠቅሶለታል። በጴጥሮስ የሰራ በእኔም ሰርቷል ብሎ ደግሞ ጳውሎስም ይናገራል። ወደ አይሁድ ጋር ስትመጡ ደግሞ በጣም ተቀባይነት ያለው ጴጥሮስ ነው። ጴጥሮስ ተሰሚነት አለው። በቃ እሱ የመጀመሪያው ፓስተራቸው ከኢየሱስ የተረከበ እሱ ነው። በጎችን ጠብቅ፣ ግልገሎችን ጠብቅ፣ አሰማራ እንዲህ ተብሎ አደራ የተሰጠው ሰው ነው። ስለዚህ በሁለቱ መካከል ያለውን ነገር ሉቃስ ሲጽፈው በጣም ሚዛናዊ በሆነ መንገድ በጣም ሚዛናዊ የሆነውን አገልግሎት ለተገረዙት የተጠራ ላልተገረዙት የተጠራ ተብሎ ሁለቱም ግን አይሁዳዎች ናቸው። መርሳት የሌለብን ይሄ ነው። እና እኛ ክርስቲያኖች ሩታችን ከእነዚህ አባቶች ጋር ነው። እነዚህ ቤተ ክርስቲያን ነው። ክብር ለእግዚአብሔር ይሁን። እነዚህ ናቸው አይሁዶች ናቸው። የወንጌል ባላደራዎች የነበሩት አይሁዶች ናቸው። እና አንዳንድ ሰዎች እንደውም አይሁዶች እንደተሻሩ ቤተ ክርስቲያን እንደተተካች ይናገራሉ። ነው ሪፕሌስመንት ቴዎሎጂ ይባላል። አይደለም፣ እንደሱ አይደለም። የጴጥሮስን አገልግሎት ተመልከቱ። ምዕራፍ 3 ላይ ሲፈውስ የምታዩት ተመልከቱ። ከመወለዱ ጀምሮ ሽባ የነበረውን ሰው ሲፈውስ ታያላችሁ። ጥላው በሽተኞችን ሲፈውስ ታያላችሁ።
አይሁድ በቅናት ሊገሉት እንደነበረ እና እንደተነሱበት መጽሐፍ ይነግረናል። እና ከስምዖን ጠንቋዩ ጋር ሲጋፈጥ ምዕራፍ 8 ታዩታላችሁ። ምዕራፍ 9 ላይ ዶርቃን ሲያስነሳ ወይንም ደግሞ ጣቢታን ከሞት ሲያስነሳ ትመለከታላችሁ። ተመልከቱ ጴጥሮስ ደግሞ እንዴት ባላንስ እንደሚያደርገው ሉቃስ ጳውሎስን በማምጣት ከመወለዱ ጀምሮ ሽባ የነበረ ሰው እሱን ፈወሰ። ያኛው በጥላ ነው፣ ይሄ ደግሞ በልብሱ ቁራጭ ሰዎች ይፈወሱ ነበረ። ጳውሎስ ላይ እንደተነሱበት በጳውሎስም ላይ አይሁድ በቅናት ተነሱበት። ያኛው ከማጋ ነው ተመልከቱ፣ ከስምዖን ጠንቋዩ ጋራ ነው። ይሄኛው ደግሞ ከባርየሱስ ከሚባል በደማስቆ ደሴንት ላይ ባርየሱስ ከሚባል ጠንቋይ ጋራ ሲጋፈጥ ትመለከታላችሁ። ኮንፍሮንቴሽን ነበረው። ከዛ ደግሞ አውጤቂስን ከሞት ሲያስነሳ ታያላችሁ በኤፌሶን በነበረው የማታ ኮንፈረንስ ላይ እና ይሄኛውን ደግሞ ተመልከቱት ዶርቃን ከሞት ሲያስነሳ ታያላችሁ። ስለዚህ ባላንስ አድርጎ ጻፈ መላችሁ ነው። ሁለቱንም ባላንስ አድርጎ ሲያሳይ ትመለከታላችሁ። እሺ ሌላው የሐዋርያት ሥራ ዋና አስተምህሮቶችን ላሳያችሁ ፈልጋለሁ። የሐዋርያት ሥራ ዋና አስተምህሮቶች ተመልከቱ። ጸሎትን ያስተምራል የሐዋርያት ሥራ መጽሐፍ። የወንጌል ተልእኮ ምንድነው የሚለውን ያስተምረናል። ስደት ምንድነው ብሎ ያስተምረናል። መንፈስ ቅዱስ ማን ነው ብሎ ያስተምረናል። እነዚህ ነገሮች በጣም አውራ ትምህርቶች ናቸው። ሐዋርያት ሥራን አንብባችሁ እነዚህን ማየት ካልቻላችሁ አላነበባችሁትም ማለት ነው። በሐዋርያት ሥራ ውስጥ ጸሎት የሚሰራውን ተአምር፣ ጸሎት የሚፈጥረውን ድንቅ ነገር፣ በጸሎት እግዚአብሔር የሰራቸውን ነገሮች ትመለከታላችሁ። ሌላ ደግሞ የወንጌል ስርጭት እንዴት እንደ ሰደድ እሳት እንደሄደ የወንጌልን ሩጫና መስፋፋት ትመለከታላችሁ። ስደት ምን እንዳደረጋቸው ትመለከታላችሁ። ስለዚህ እነዚህ ነገሮች ስትመለከቱ የሚያሳያችሁ ምንድነው? የሐዋርያት ሥራ መጽሐፍ የታሪክም መጽሐፍ ነው። ማነው ሉቃስ ሲጽፈው በጣም አርቲኩሌት የሆነ ጸሐፊ ነው። በጽሁፉ ውስጥ ቴዎሎጂካሊ ሁሉን ነገር ሚዛን እያስያዘ ትርክቱን በደንብ በሚጣፍጥ አሁን መጽሐፍ ማቴዎስ ወንጌልን ብሰጣችሁና ሐዋርያት ሥራን አንብቡ ብዬ ብሰጣችሁ ሐዋርያት ሥራን በቀላሉ ታነቡታላችሁ፣ በቀላሉ ይጣፍጣችኋል። ለምን? እንዳለ አክሽኑን በተለይ ይሄንን የመርከቡ መሰበር ታሪክ ላይ በጣም ፒክቶሪያል በሆነ መንገድ፣ ስዕላዊ በሆነ መንገድ እንዴት አድርጎ እግዚአብሔር ከሞት እንዳተረፋቸው በሚገርም ሁኔታ ነው የሳለው፣ በጽሁፍ ነው የሳለው። እና ይሄ የሚያሳያችሁ ምንድነው? በሚጣፍጥ ሰው በሚገባ ሁኔታ ቸርች ሂስትሪን አስቀመጠልን። ቸርች የ30 ዓመት የቤተ ክርስቲያን ታሪክ ምን ይመስላል የሚለውን ሉቃስ ሲያስቀምጥልን ትመለከታላችሁ። በውስጡ ስለ ጸሎት ምንነት፣ ስለ ወንጌል ተልእኮ፣ ስለ ስደት የመንፈስ ቅዱስ አሰራር ከእያንዳንዱ ጀርባ መንፈስ ቅዱስ ሲመራቸው፣ መንፈስ ቅዱስ ሲከለክላቸው፣ መንፈስ ቅዱስ ሲገልጥላቸው፣ መንፈስ ቅዱስ አብሯቸው ሲሰራ፣ መንፈስ ቅዱስ ተገልጦ የሰውን ልብ ሲነካ በሐዋርያት ሥራ ውስጥ ትመለከታላችሁ። ስለዚህ በዚህ በጠቅላላ መጽሐፉ ላይ ሄዳችሁ ስትመለከቱ መጀመሪያ የኢየሱስን ማድረግ ተናግሮ ነው ሉቃስ የሚጨርሰው። ልክ እንደዚሁም ከዛ ከማድረጉ ነው የሚቀጥለው ምዕራፍ 1 ላይ። ከዛ መንፈስ ቅዱስ የተስፋ ፍጻሜ ሆኖ በምዕራፍ 2 ሲመጣ ትመለከቱታላችሁ። የኢየሩሳሌም ቤተክርስቲያን እንዴት እንደተመሰረተች ምዕራፍ 2 ላይ ከቁጥር 40 ጀምሮ ታገኙታላችሁ ወረድ ብላችሁ። ከዛ ወዲያው ስደት ሲጀምርባቸው፣ ከዛ በስደቱ ምክንያት ደግሞ ሲበተኑ እነ ፊልጶስ ተነስተው ወንጌልን ለመስበክ ወደ ሰማርያ እንዴት እንደሄዱ፣ የሳውል ሕይወት እንዴት እንደተለወጠ በጣም ኢንትረስቲንግ ይሆናል። ከዛ ጳውሎስ ሐዋርያትን በኢየሩሳሌም ለማግኘት ሲሞክር ትመለከቱታላችሁ። አዲስ ክርስቲያን ሆኖ፣ ለነገሩ አዲስ ክርስቲያን አይደለም፣ ከ14 ዓመት በኋላ ነው ጌታን ካገኘ ከ14 ዓመት በኋላ ነው ወደ ኢየሩሳሌም የመጣው። እና አሕዛብ እንዴት ወደ ወንጌል እንደመጡ፣ የአንጾኪያ ቤተክርስቲያን እንዴት እንደተመሰረተች፣ ያዕቆብ እንዴት አድርጎ በሄሮድስ አግሪጳ እንዴት እንደተገደለ፣ ጴጥሮስ እንዴት እንደታሰረ፣ ጴጥሮስን እንዴት ከወህኒ እንዳስመለጠው፣ ሄሮድስ አግሪጳ ደግሞ እንዴት እንደሞተ ታሪኩን ታስታውሳላችሁ። እና ይሄ መጽሐፍ ነው የሚተርክልን። እስከ ምዕራፍ 12 ሄዳችሁ ትመለከቱ። አክሽን ፊልድ ነው። በቤተ ክርስቲያን ውስጥ ደግሞ የነበረውን የበርናባስና የጳውሎስ መመረጥ እንዴት እንደነበረ እየጸለዩ እያለ መንፈስ ቅዱስ ለጠራዋቸው ስራ ለዩልኝ መንፈስ ቅዱስ አለ ነው የሚለው። አሁን በብሉይ ኪዳን የማታዩት በወንጌላት ላይ ያልሰማችሁት አለ ተብሎ የሚነገርለት አሁን መንፈስ ቅዱስ ነው። መንፈስ ቅዱስ መራቸው፣ መንፈስ ቅዱስ ተናገራቸው። በዚህም ዘመን መንፈስ ቅዱስ ይናገራል ለቀረቡት፣ አሁን መንፈስ ቅዱስ ይናገራል ላደመጡት። ይሄ ዝም ብሎ አለ አይደለም የቃዠውን ሁሉ መንፈስ ቅዱስ አለኝ የሚለውን እሱን አልሰማም። ለሱም ጊዜ ልንሰጠው አይገባም።
አንዳንድ ጊዜ ዝም ብሎ በቃ ለትንሹ ለትልቁ መንፈስ ቅዱስ አለኝ፣ መንፈስ ቅዱስ ተናገ በጣም አፋቸው ላይ እንኳን ቀሎባቸዋል። በጣም ቀሏል። እግዚአብሔር አለኝ ማለት በጣም የከበረ ነገር ነው። እንኳን እግዚአብሔር ያለንን አይደለም እኔ የነገርኳችሁን ሚስጥር እንኳን እንዳትነግሪ ያደራ ብዬ በነግራችሁና ብትናገሩ እንዴት ያሳፍራል። ሚስጥር የማይቋጥር ማለት ነው። እግዚአብሔር የተናገረን በሙሉ የሚነገር አይደለም። እግዚአብሔር የተናገረን በሙሉ መንፈሳዊ መሆናችንን ለማሳየት የምንናገረው አይደለም። እግዚአብሔር ተናገረኝ እና ምን ይሁን ታዲያ? ተመልከቱ። አንዳንድ ጊዜ በቤተ ክርስቲያን ሰባኪዎች ይመጡና እንዲህ ይሉናል፣ በቃ ዛሬ ይህን መልእክት ከሰማችሁ ህይወታችሁ ይለወጣል፣ ጌታ ተናግሮኛል ይላሉ። ሰብከው ሲጨርሱ ህይወታችን እንደዛ ነው። ጌታ የተናገረው አይነት መልእክት አይደለም፣ ግን ማጣፈጫ ልማድ ሆኖባቸዋል። ጌታ ይላል ብሎ መናገር በጣም የከበረና ንጹህ ነገር ነው። ከዚህ የተነሳ ነው መንፈሳዊ ህይወታችንን ምስክርነታችን እየወረደ የመጣው ወገኖች። ስለዚህ መንፈስ ቅዱስ ላደመጡት ይናገራል። በርናባስንና ጳውሎስን ለዩልኝ አለ። እኔን ለዩኝ፣ እኔን ምረጡኝ፣ እኔን አድርጉኝ፣ እኔን ሹሙኝ፣ እኔን ቀቡኝ አይባልም። ራሱ መንፈስ ቅዱስ ይመራል ወገኖች። ጳውሎስ የመጀመሪያ አገልግሎቱን ሲያደርግ በምዕራፍ 13 ላይ ታገኙታላችሁ። ወደ አንጾኪያ ሲመለስ ታዩታላችሁ። የኢየሩሳሌም ሸንጎ ጋር ሲቀርብ ታዩታላችሁ። እንዴት አገልግሎቱ ያንን ጳውሎስ የሚባል ሰው ከሜዳ አንስቶ ወይንም ደግሞ ከመንገድ ላይ ከወደቀበት አንስቶ ከአስቸጋሪነቱ ትልቅ ሐዋርያ ያደረገው መንፈስ ቅዱስ ነው ወገኖች። ስለዚህ በጳውሎስ በስብከት ብቻ አልተገለጠበትም፣ በጽሑፍ ተገለጠበት። ገላትያን የጻፈልን ጳውሎስ በመንገድ ላይ እየሄደን የጻፈልን ጳውሎስ የመጀመሪያ መልእክቱ። በሁለተኛው ጉዞ ላይ ደግሞ ተሰሎንቄዎችን ጻፈልን። አንደኛና ሁለተኛ ተሰሎንቄዎችን ጻፈልን። በሶስተኛው ጉዞ ላይ ደግሞ ጳውሎስ አንደኛ፣ ሁለተኛ ቆሮንቶስን እንደገና ሮሜንም ሲጽፍልን ትመለከታላችሁ። በቀላውዲዮስ ዘመን አይሁድ ወደ ሮም ከሮም እንዴት እንደተባረሩ እንዴት እንደገቡ የሚነግረን ብዙ ታሪክ አለው። እና በጉዞ ላይ የተጻፉ መጽሐፎችን አንስቼላችኋለሁ። እግረ መንገዴ እነሱንም ላንሳቸውና የትኛው መጽሐፍ በየትኛው ጳውሎስ መንገድ ላይ እንደተነሳ አንዳንድ ነገሮች ላሳያችሁ። ተመልከቱ። ገላትያ ከጳውሎስ አንደኛ ጉዞ በኋላ እንደተጻፈ ትመለከታላችሁ። በ50 ዓመተ ምህረት አካባቢ። ተሰሎንቄዎች የተጻፉት በጳውሎስ የሁለተኛ ጉዞ ዘመን ላይ ነው የተጻፉት። በምዕራፍ 15 ላይ ታሪኩን ታገኙታላችሁ። ቆሮንቶሶች የተጻፉት ደግሞ ከ54 እስከ 59 ላይ ነው። ከዛ ኤፌሶን፣ ፊልጵስዩስ፣ ቆላሲስ፣ ፊልሞና እነዚህ መጽሐፎች ጳውሎስ በወህኒ ቤት ሆኖ የጻፋቸው መልእክቶች ናቸው። ከዛ ዕብራውያንን ይህን በጥያቄ መልእክት አደርገዋለሁ። ጳውሎስ የጻፈው ነው ብዬ አላምንም። መጽሐፉን በደንብ አድርጌ ስለተመለከትኩት ጳውሎስ የጻፈው መልእክት አይደለም ብዬ ነው ማምነው። ግን ጳውሎስ ተብሎ ነው የተጻፈልን። ጳውሎስ እንዳልሆነ ብዙ ማስረጃዎች ላሳያችሁ እችላለሁ። ዕብራውያን ከሆነ አንደኛ ጢሞቴዎስንና ጢሞቴዎስን ከተፈታ በኋላ እንደጻፈ ትመለከታላችሁ። ከዛ በሁለተኛ ጢሞቴዎስ የመጨረሻ መልእክቱን ይጽፋል ማለት ነው። እና ይህንን ነገር ልናስተውል ይገባናል። እንግዲህ የሐዋርያውን ስራ ስንመለከት አሁንም የፈጀውን የጊዜ ስፋት ደግሞ አንዳንድ ነገሮችን ላሳያችሁ ፈልጋለሁ። የፈጀበት ጊዜሳ ለምሳሌ የሐዋርያ ስራ የ30 ዓመት የቤተ ክርስቲያን ታሪክ ነው ብያችኋለሁ። ምዕራፍ 1 እና እስከ ምዕራፍ 2 ያለችው ያቺ ጊዜ 50 ዓመት የፈጀች ናት። ይቅርታ 50 ቀናት ምዕራፍ 1 እስከ ምዕራፍ ከእርገቱ እስከ በዓለ 50 መንፈስ ቅዱስ እስከ መውረዱ በዓለ 50 ማለት በ50ኛው ቀን ማለት ነው። ስለዚህ እሱን አሳያችኋለሁ መጨረሻ ላይ። እሱ 50 ቀናት ፈጀ። በጣም ጥሩ። ከምዕራፍ 3 እስከ ምዕራፍ 9 ሄዳችሁ ስትመለከቱ ከ3 እስከ 4 ዓመት የፈጀ ነው። ከምዕራፍ 3 እስከ ምዕራፍ 9 የነ ጴጥሮስ ታሪክ በዚህ በኢየሩሳሌም ዙሪያ በይሁዳ ዙሪያ የሆነው ታሪክ ማለት ነው። ከምዕራፍ 9 እስከ ምዕራፍ 12 ያለው 10 ዓመት የፈጀ ታሪክ ነው። አሁን መጽሐፉን ሄዳችሁ ከምዕራፍ 9 እስከ ምዕራፍ እዚህ ድረስ ብላችሁ ብትመለከቱ አይመስልንም። ምክንያቱም ከምዕራፍ 9 እስከ ምዕራፍ 12 ሁለት ምዕራፍ ናት። ነገር ግን ታይም ፍሬሙን ስትመለከቱ 10 ዓመት የፈጀ ታሪክ ነው። ምዕራፍ 12 እስከ ምዕራፍ 16 ሄዳችሁ ብትመለከቱ 5 ዓመት የፈጀ ታሪክ። ከዛ ከምዕራፍ 16 እስከ ምዕራፍ 19 ያለው ጊዜ ሄዳችሁ ስትመለከቱ 6 ዓመት የፈጀ ጊዜ ነው። ስለዚህ
መጽሐፉን በአጠቃላይ ሄዳችሁ ስትመለከቱት ይሄንን በሙሉ የ30 ዓመቱን ታሪክ እንዴት እንደሚተርከው ትመለከታላችሁ። ምናልባት ቻርቱን ካገኘው መጨረሻ ላይ አሁን ያልኩትን ላሳያችሁ ሞክራለሁ። እና የምዕራፍ 1 ከ1 እስከ 11 ላይ ታሪኩን ሄዳችሁ ስትመለከቱ የኢየሱስን እርገት ነው የሚነግራችሁ። ኢየሱስ እንዴት እንዳረገ ዛሬ ያለው ታሪክ የሚተርክልን ምንድነው? ኢየሱስ አረገ። በሚያርግበት ሰዓት ላይ በቢታንያ እየባረካቸው እያለ ደመና ከዓይናቸው ሰውራ ከፍ ከፍ አድርጋ ወሰደችው የሚለውን ታሪክ ታውቃላችሁ። ከዛ 2 መላእክቶች መጥተው ምን አሏቸው? እናንተ ገሊላ ሰዎች ሆይ ለምንድነው ወደ ላይ ያያችሁ እዚህ የቆማችሁት? ይሄ ወደ ላይ ሲሄድ ያያችሁት ኢየሱስ ልክ እንደዛው በደመና እንደሄደ በደመና ይመጣል ማለታቸው ነው። ላይክ the same manner ይላል። ስለዚህ ወደ ላይ እንደወጣ ኢየሱስ ተመልሶ እንደዛው ይመጣል። ስለዚህ የእርገቱን ትርጉም ነው የሚነግራቸው። የኢየሱስን የምድር አገልግሎት ማብቃት እርገቱ ያበስራል። ኢየሱስ አረገ ማለት የኢየሱስ የምድር አገልግሎቱ አበቃ። አሁን የመንፈስ ቅዱስ ጊዜ እየመጣ ነው። የኢየሱስ ተልእኮ በስኬት መጠናቀቁን የምትመለከቱት መቃብር ውስጥ አይደለም ያለቀው። ከመቃብር ተነስቶ በእርገቱ ላይ ሲጠናቀቅ ትመለከታላችሁ። ወደ ሰማያዊ ክብሩ መግባቱን ለማሳየት ስውር ማለት ይችል ነበር ኢየሱስ። ነገር ግን ወደ ላይ ነው ሄደው እያዩት ወደ ሰማይ ነው ሄደው። ስለዚህ ወደ ሰማይ መሄዱ የሚያሳየው ምንድነው? ወደ ክብር መግባቱን ነው የሚያሳየው። አብ ከፍ ከፍ እንዳረገው ምልክቱን ትመለከታላችሁ። ኤፌሶን 11 ላይ የሚናገረው ይሄንን ነው። ከፍ ከፍ አደረገው። ይቅርታ ኤፌሶን ምዕራፍ 1 ከ20 እስከ 23 ላይ አብ የተደሰተበት አገልግሎት ስላደረገ ከስም ሁሉ በላይ ስም እንደተሰጠው ሊያሳይ ከፍ ከፍ ተደርጎ ሄደ። ይቅርታ ከፍ ከፍ እንደተደረገ ትመለከታላችሁ። ጌታ ወደ ላይ ከፍ ከፍ ማለቱ ለኛ ስፍራ ሊያዘጋጅልን እንደሄደ ልክ ዮሐንስ 14 ላይ እንደተጠቀሰው ማለት ነው። ስፍራ ሊያዘጋጅልን ወደ ላይ ነው የሄደው። የምንወሰደው ወደ ላይ ነው። እኛም የምንሄደው ወደ ላይ ነው። ክብር ለእግዚአብሔር ይሁን። ወደ ጥልቅ አይደለም የምንገባው፣ ወደ ላይ ነው የምንሄደው። ክብር ለእግዚአብሔር ይሁን። ስለዚህ እንደ ሊቀ ካህን መካከለኛ መሆኑን ለማሳየት ወደ ላይ ሲያርግ ትመለከታላችሁ። በዕብራውያን 4 ላይ እንደተጻፈ፣ በዕብራውያን 9 እንደተጻፈ ለመመለሱም የሚያዘጋጀን ነው። ልክ እንደዚህ እንደሄደ እነዛ ቅዱሳን መላእክቶች መጥተው እንደተናገሩት ልክ እንደዚህ ነጫጭ የለበሱ ናቸው። ልክ ሲሄድ እንዳያችሁት ኢየሱስ እንደዛው ተመልሶ ይመጣል። ይሄ የመላእክት ምስክርነት ነው። እሱም ተመልሼ እመጣለሁ ብሏል። ኢየሱስ ተመልሶ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያቱ ብቻ አይደለም፣ ኢየሱስ ብቻ አይደለም፣ መላእክት እንኳን ኢየሱስ ተመልሶ እንደሚመጣ ያውቃሉ፣ መስክረዋል፣ ለሰው ልጆች አስተዋውቀዋል። እሱም አስተምሮናል ወገኖች። ስለዚህ ወደ ታሪክ ልግባና አሁን ምዕራፍ 1 ላይ እርገቱን ሳንናገር ማለፍ የለብንም። ስለዚህ ኢየሱስ ያላቸው ምንድነው? ከመሄዱ በፊት ስለዚህ ወደ ምንድነው ያላቸው? በኢየሩሳሌም ምን በሉ ቆዩ መንፈስ ቅዱስ እስኪመጣ ድረስ። መንፈስ ቅዱስ ሲመጣ ያን ሁሉን ያስተምራቸዋል፣ ወደ እውነት ይመራቸዋል። ደጋግሞ በዮሐንስ ወንጌል 14 አካባቢ ደጋግሞ ተናግሮታል። እሱ በመጣ ጊዜ ይላል when he comes ነው እንጂ ያለው when it comes አላለም ኢየሱስ። ይህ መንፈስ ቅዱስ ስብዕና ያለው ነው። መንፈስ ቅዱስ ልክ እንደ ኢየሱስ ስብዕና ያለው ፐርሶናሊቲ ያለው ነው። መንፈስ ቅዱስ ከሥላሴዎች አንዱ የሆነ አብ፣ ወልድ፣ መንፈስ ቅዱስ። አንዳንድ ሰዎች በኢትዮጵያ በተለይ እየዞሩ ዲስኩር የሚያደርጉ ሰዎች አሉ። በየቦታው እየሄዱ ስለ ድንግል ማርያም የሚያስተምር አንድ የኛ ወገን የነበረ ወንድም ነበር እና ከሚያስተምሩት ነገር አንዱ ምንድነው ሲናገር ከሰማሁት ማሪዮሎጂ የሚባል ትምህርት አለ። በማሪዮሎጂ ውስጥ በጣም ጥናት ተደርጓል። ስለዚህ ድንግል ማርያም እንዲህ ናት ብሎ ከሚገባው በላይ ኤግዞልት ሲያደርግ ተመለከትኩት። ይቅርታ አድርጉልኝ ያንን ሰው እንጂ ዲኖሚኔሽኑን ወይንም ደግሞ ቤተ እምነቱን እየተናገርኩኝ አይደለም። ይሄ እሱ የሚናገርለት ማሪዮሎጂ ከሚያስተምረው አንዱ ትምህርት ምንድነው? አብ፣ ወልድ፣ መንፈስ ቅዱስ ይልና አብሮ የሚጨምረው እመቤታችንን ብሎ ነው የሚከተው እዛ ውስጥ በስላሴ ውስጥ ማሪዮሎጂ አንዱ የሚጨምረው አብ፣ ፓድሬ፣ ማድሬ፣ ፊሊዮ፣ ስፒሪቶ ሳንቶ። ፓድሬ ማድሬ ማለት አባትና እናት ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ የሚለውን አብ አባት፣
አብ፣ እናት፣ እመብርሃን ወይም ማምላክ ማለት ነው። አብ፣ ማምላክ፣ ወልድ፣ መንፈስ ቅዱስ። ስለዚህ ስላሴዎችን በሶስትነት የምናውቃቸውን በውስጡ አራተኛ ስብዕና ይከትና ማርያምን ኢቭን ከስላሴዎች እኩል የሚያስገባ ትምህርት ነው ማሪዮሎጂ። ይህንን ትምህርት ነው በኢትዮጵያ አደባባዮች ላይ ከኛ ወገን የነበሩ ከኛ ወገን ያልሆኑ አሁን የወጡ ሰዎች የሚናገሩት። ወገኖቼ ሆይ ይህንን የኦርቶዶክስ ቤተክርስቲያን ማታምን ብዬ ነው ማስበው። ግን ማሪዮሎጂ የሚባለው ትምህርት በአውሮፓ አካባቢ ሴሚናሪ ነበርኩ አውቀዋለሁ። ያንን የሚያስተምሩ በካቶሊክ እምነት ውስጥ ማሪዮሎጂ የሚባል ቴዎሎጂ አለ። ስለዚህ ያቺን ጨረፍ አድርገው ያውን በትክክል አጥንቶት አይደለም የሚናገረው፣ በትክክል አንብቦት አጥንቶት አይደለም፣ ተጠንቷል ብሎ በጣም በሪኮመንድ በማድረግ ነው። እንዳላነበበው እርግጠኛ ነኝ፣ ምክንያቱም ከሚናገረው ይዘቱ ተመልክቻለሁ። ስለዚህ ተምረዋል የሚባሉ ሰዎች የሚጠቅሱትን ሁሉ ዝም ብለን አፈፍ አድርገን መውሰድ የለብንም። ኖ በምንም ታምር ድንግል ማርያም ከስላሶች አንዱ አይደለችም። ኢየሱስ በእሷ ስጋ አልተሰቀለም፣ በእሷ ስጋ ነው የተሰቀለው። ስለዚህ ማርያም መስቀል ላይ ነበረች አልነበረችም? መጽሐፌን አያስተምርም። ኢቭን የኦርቶዶክስ ቤተክርስቲያንም ይህንን አታስተምርም። ግን አንዳንድ አንኤጁኬትድ የሆኑ ያልተማሩ ቀሳውስቶች ይህንን አልፎ አልፎ ሊጠቅሱ ይችላሉ። ይህንን ወጣ ብዬ መናገሬ እርምት ለማድረግ ነው። አንዳንድ ያልተማሩ ሰዎች ቤተክርስቲያኗን ኢሜጅ ሊያበላሹ ይችላሉ ብዬ ስለማሰብ። ስለዚህ በዓለ ሃምሳ ላይ የሆነው ታሪክ ምንድን ነው? መንፈስ ቅዱስ በስብዕናው ከስላሴዎች አንዱነቱ ወደ ምድር የወረደበት ጊዜ ነው። አያችሁ፣ ወደ ምድር በወረደበት ሰዓት ላይ የተከሰቱ ክስተቶች አሉ። ያንን ነው ላሳያችሁ የምፈልገው ወገኖች። ስለዚህ በዓለ ሃምሳ የቤተ ክርስቲያን ልደቷ ነው። ቤተ ክርስቲያን እንዴት አድርጋ ከመንፈስ ቅዱስ ጋር እንዴት የተገናኘችበት በጣም ልዩ የከበረ ጊዜ፣ በልዩ ክብር መንፈስ ቅዱስ የመጣበት እንደ እሳት በላያቸው ላይ የወረደበት። ይሄ የስሜት ጉዳይ አይደለም። ይሄ ኃይለኛ የሆነ መለኮት የመጣበት ሰዓት ነው። መለኮት የመጣበት ሰዓት ነው። ስለዚህ የመለኮት ፕሬሰንስ ነው የመጣው። ራሱ መንፈስ ቅዱስ በልዩ በእሳት አምሳል አውሎ ንፋስን ማምጣቱን አጅቦ የመጣው አውሎ ንፋስ ነበር። ሁሉም ተቀምጠውበት የነበሩበትን ቤት አውሎ ንፋስ ቤት ውስጥ አይሰማም ወገኖች። አውሎ ንፋስ ውጪ ነው የሚሰማው። ነገር ግን ቤት ውስጥ አውሎ ንፋስ ተሰማ። ይሄ መንፈሳዊ ጆሮ ሲከፈት ነው ይህን ድምፅ የምትሰሙት። ክብር ለእግዚአብሔር ይሁን። ልክ የመንፈስ ቅዱስ መገኘት ሲኖር የሚከፍታቸው ነገሮች አሉ። አይን ይከፈታል፣ ጆሮ ይከፈታል፣ መንፈሳዊ ሴንሲቲቪቲያችን ይጨምራል። አንዳንድ ጊዜ አይታችሁ እንደሆነ ኢቪል የሆነ መገኘት ኢቪል ፕሬሰንስ አካባቢያችሁ ላይ ሲኖር ወዲያው መንፈሳችሁ ኩይክን ይሆናል፣ ይነቃል። ልክ እንደዛ ማለት ነው። ስለዚህ መንፈስ ቅዱስ ሲወርድ መለኮታዊ ፕሬሰንስ ሊመጣው ከስላሶች አንዱ ነው የወረደው። ኃይል ብቻ አይደለም የወረደው፣ ከስላሶች አንዱ ነው የወረደው በልዩ ክብር በዚህ በእንትን ታጅቦ ማለት ነው። ይሄ ቀን በዓለ ሃምሳ ይባላል። እኔና እናንተ የምንሰደብበት ጴንጤ የሚለው ስም ይወጣልን ከዚህ ቀን ነው። ፔንቴኮስታል የተባለው ከዚህ የተነሳ ነው። የሳምንት ወይንም የመከር በዓል ማለት ነው። ከፋሲካ በ50ኛው ቀናት በኋላ ነው የሚከበረው። ፋሲካ በኋላ በነጋታው ጀምሮ 49 ቀን ቁጥሩ 50 ቀን ይሆናል። ለዚህ መንፈስ ቅዱስ በነፋስ ታጅቦ ወይንም በነፋስ በሚመስል መለኮታዊ ድምፅ ታጅቦ እንደወረደ በዕብራይስጥ፣ በግሪክ፣ በአማርኛ ይሄ ነፋስ የሚለው ቃል መንፈስ ከሚለው ቃል ጋር በጣም ተመሳሳይ ነው እና እሳት ነበረ። ነፋስ ብቻ አይደለም፣ እሳት ነበረ። በብሉይ ኪዳን እሳት የእግዚአብሔር መገኘት ምሳሌ እንደሆነ ታውቃላችሁ። ሙሴ በሲና ተራራ ላይ ከእግዚአብሔር ጋር በተገናኘበት ጊዜ ላይ ቁጥቋጦው ሲነድ በእሳት ነው የተመለከተው። በምድረ በዳ የእግዚአብሔር መገኘት በእሳት አምድ እየተሽከረከረ እስራኤላውያንን ሲመራ ትመለከታላችሁ። ያ እሳትን ነው የምናወራው ዛሬ። እያንዳንዱ ደቀ መዝሙር በመንፈስ ቅዱስ ተሞልቶ በልሳን መናገር ጀምሮ ይዛለታል። እዛ ቤት የነበሩ ሰዎች 120 ሰዎች መንፈስ ቅዱስ ሞላባቸው። ደቀ መዛሙርት ተመልከቱ። አንዳንድ ሰባኪዎችም ከኛም የምንታረም ሰዎች አለን። ከኛም ወገን የሆኑ ሰባኪዎች ጌታን የሚወዱ ጥሩ አገልጋዮች የሆኑ ዝም ብሎ ማርያም ጴንጤ ናት ምናምን የሚሉ ሰዎች አሉ። ይሄ ነገር መቆስቆስ ነው። ኢየሱስንም ጴንጤ ልታረገው ነው የምትፈልገው።
የዲኖሚኔሽን ሰዎች አይደሉም። እንኳን እነ ጌታ ኢየሱስ አይደለም እነ ማርያም እነ ጴጥሮስ እነ ሌሎቹም እነ ሐዋርያ ሁሉ ዲኖሚኔሽን ባልነበረበት ዘመን የነበሩት። ቤተክርስቲያን አንድ በነበረችበት እነሱ እኛም በማይባልበት ዘመን ላይ ስለነበሩ ሁሉም በመንፈስ ቅዱስ ተሞልተው ነበር። ጴንጤ አይደሉም፣ ክርስቲያን ተባሉ። ክርስቲያኖች ናቸው እንጂ በዲኖሚኔሽን ስም ጻድቃንን መጥራት መጥበብ ነው። እነሱም የኛ ወገን ናቸው ለማለት ነው። እነሱ የጌታ ናቸው፣ እኔም የጌታ ነኝ። ስለዚህ ፔንቴኮስታሊዝም በነገራችን ላይ ዲኖሚኔሽን ሳይሆን ፔንቴኮስታሊዝም ኢዝ አ ሙቭመንት፣ ንቅናቄ ነው። በካቶሊኮች ውስጥ ገብተው ካቶ ጴንጤ ይባላሉ። በካቶሊክ መንፈስ ቅዱስ የነካቸው ሰው፣ በኦርቶዶክስ ኦርቶ ጴንጤ ይባላል። ኢትስ አ ሙቭመንት። በኢቫንጀሊካል ሰርክል ውስጥ ሲገባ ፔንቴኮስታልስ ተባለን። ስለዚህ ኢቫንጀሊካል ፔንቴኮስታልስ በተለያየ ዲኖሚኔሽኖች ውስጥ ይገባል። ምናልባት ሙስሊሞች ጋር ገብቶ ወደ ክርስቶስ ያመጣቸው እና በመንፈስ ቅዱስ ሲሞላቸው ሞስሎ ጴንጤ ይባላሉ ማለት ነው። ስለዚህ ይሄ የሙቭመንት ጉዳይ ነው። መንፈስ ቅዱስ የማይገባበት በእኛ ፔቲ ዶክትሪን፣ በእኛ ጠባብ ዶክትሪን ውስጥ በቦክስ ውስጥ መንፈስ ቅዱስን ልንይዘው አንችልም። መንፈስ ቅዱስ አምላክ ነው። ወደ ፈለገው ዲኖሚኔሽን ገብቶ ሰዎችን ይነካቸዋል። ወገኖች ሆይ ዲኖሚኔሽን ምን እንደሆነ ሳያውቁ እንኳን ሰዎች በመንፈስ ቅዱስ ተሞልተው በተለያየ አድባራት ውስጥ ያገለግሉ ነበር። በመንፈስ ቅዱስ እሳት ተነክተው። የዲኖሚኔሽን አይደለም መንፈስ ቅዱስ፣ የኦርቶዶክስ አይደለም ወገኖች ሆይ። ኦርቶዶክስ የመንፈስ ቅዱስ ናት። ፔንቴኮስታልስ ወይንም ደግሞ ኢቫንጀሊካልስ የመንፈስ ቅዱስ ነን። የመንፈስ ቅዱስ ነው። ባለቤትነቱ እሱ ነው። አለቃው እሱ ነው። ስለዚህ የኛ ነው የምንለው ዕቃ አይደለም። መንፈስ ቅዱስ ልናከብረው ይገባል። ስንለያይ አይወድም። ዲቫይሲቭ ሰዎችን ትቷቸው ነው የሚሄደው። መንፈስ ቅዱስ እንድትጠቀምባችሁ ከፈለጋችሁ የአንድነት ሰዎች ሁኑ፣ አስታራቂዎች ሁኑ። እሱ ፒስፉል መንፈስ ነው። መንፈስ ቅዱስ ሰላማዊ መንፈስ ነው። በርግብ የተመሰለው ለዛ ነው። መራርነት አይወድም፣ ጥላቻ አይወድም፣ ውሸት አይወድም፣ ያልተቀደሰ ነገር አይወድም። ንጹህ ነው መንፈስ ቅዱስ። ልባችሁ መንፈስ ቅዱስ ነክቷችሁ ልባችሁ መራራ፣ ተንኮለኛ፣ ነገረኛ የሚያደርግ አይደለም። መንፈስ ቅዱስ የነካው ሰው ቅን ነው። መንፈስ ቅዱስ የነካው ሰው የዋህ ነው፣ ታራቂ ነው፣ ገር ነው፣ እሺ ባይ ነው። ወገኖች መንፈስ ቅዱስ እንደ ርግብ ያለሰልስሃል። በርግብ የተመሰለ እንደ ርግብ የዋህ ያደርጋል። አሁን ርግብ መጣ ትጎዳኛለች ብለህ አታስብም። መንፈስ ቅዱስም እንደዛ ነው። አንተን የሚለውጥ ወደ ርግብ ሊያረግህ ነው። ገር ሊያረግህ፣ የዋህ ሊያረግህ፣ ለስላሳ ሊያረግህ፣ ተገፋታሪ፣ ቁጠኛ፣ ተደባዳቢ፣ ተናጋሪ፣ ተሳዳቢ የሚያደርግ አጋንንት ነው። ተገፋታሪ የሚያደርግ አጋንንት ነው። ሰው የሚፈራችሁ ሰዎች በቸርች ውስጥ ካላችሁ እግዚአብሔር ይቅር ይበላችሁ። መንፈስ ቅዱስ ያስፈልጋችኋል። ሰው በግልምጫ በእግዚአብሔር ቤት ውስጥ የዓለም ስፒሪት እግዚአብሔር ይውጋህ በኢየሱስ ስም። መንፈስ ቅዱስ ጨዋ ነው። መንፈስ ቅዱስ ጀንትል ነው። መንፈስ ቅዱስ የተረጋጋ ማንነት ወደ ሰው ህይወት ውስጥ ያመጣል። መንፈስ ቅዱስ ሰው እንድትወድ ያደርጋል። መንፈስ ቅዱስ እንድትረሳም ያደርጋል። አንዳንዴ የተጎዳኸውን እንድትረሳ፣ የተበደልከውን እንድትረሳ ይረዳሃል። በቃ ከውስጥ ያወጣዋል። ክብር ለእግዚአብሔር ይሁን። ይህን ልናስተውል ይገባል። እግዚአብሔርን እናመሰግናለን። ስለዚህ መንፈስ ቅዱስ መጣ። ይህ ፐርሰን አልኳቸው። ስብዕና አለው። መንፈስ ቅዱስ ስብዕና ስላለው እንደሆነ ነገር ኢት ተብሎ በእንግሊዝኛ አይጠራም ብያቸዋለሁ። እግዚአብሔር እናመሰግናለን። እና መንፈስ ቅዱስ በመጣበት ሰዓት ላይ የዛለታ የሆነውን ነገር ላሳያችሁ ፈልጋለሁ። ማለዳ ነው መንፈስ ቅዱስ የመጣው። በዛ ማለዳ ሁሉም ተሰብስበው በሚጸልዩበት ጊዜ አንድ እግዚአብሔር ሰው ምን አለ? ምናልባት ምኩራብ ላይ ሊሆን ይችላል። አሁን ይሄ አላስካ ሞስክ ያለበት ኢየሩሳሌም እዛ አካባቢ ነበረ ቤታቸውና እንደዛ ይሆናል አለ እና መንፈስ ቅዱስ በመጣበት በዛ 9 o'clock in the morning ወይንም ደግሞ ጠዋት 3 ሰዓት ላይ በአማርኛ በሁሉም ላይ መንፈስ ቅዱስ ወረደባቸው። በሁሉም ልሳን ይናገሩ ጀመር። ሁሉም ልሳን እየተናገሩ እያለ ሁለት አይነት ሪያክሽን ነበር። እናገራለሁ እሱ በኋላ ላይ እና አንዳንዶቹ እንዴት ነው እነዚህ ሰዎች ወይን ጠጅ ጠጥተው ሰክረዋል፣ ጉሽ ወይን ጠጅ አሉ። አንዳንዶቹ እንዴ አረ የራሳችንን ቋንቋ እንሰማለን፣ እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት አድርገን ነው የኛን ቋንቋ የምንሰማው? የት ተምረውት ነው? ሁላችንም በየቋንቋ በራሳችን ቋንቋ ነው የምንሰማው እኮ ብለው ሁሉም ግራ ገባቸው። እዛን ጊዜ መቼም ከነሱ ዋነኛ የሆነው ጴጥሮስን ታውቃላችሁ፣ ብድግ ብሎ
ኢዮኤልን ጠቅሶ ጴጥሮስ ኢዮኤልን ጠቅሶ በመጽሐፍ እንደተጻፈ ብሎ በኋለኛው ዘመን ከመንፈስ ያፈሳለሁ ያለው እኮ የጌታ ቃል ይሄ ነው ብሎ ይሄንን ነገር ሲናገር ታያላችሁ። በዛ ጊዜ የነበሩ ሰዎች ነበሩ። ከየት እንደመጡ ተመልከቷቸው። የይሁዳ ከላይ ከቁጥር 1 ሄዳችሁ ብትመለከቱ የፓርቴ ሰዎች ነበሩ፣ የሜድ ሰዎች ነበሩ፣ የኤላም ሰዎች ነበሩ። እየቀጠላችሁ ስትሄዱ የሜሶፖጣሚያ ሰዎች ነበሩ፣ የቀጳዶቅያ ሰዎች ነበሩ፣ የጳንጦስ ሰዎች ነበሩ፣ የጵንፍልያ ሰዎች ነበሩ፣ የፍርጊያ ሰዎች ነበሩ፣ የእስያ ሰዎች ነበሩ፣ የሮም ሰዎች ነበሩ። እንደገናም ደግሞ የቀርጤስ ሰዎች ነበሩ። እዚህ አይላንዱን ተመልከቷል። ከዛ የቀሬና አፍሪካውያን ነበሩ፣ ግብጽ ነበሩ፣ የግብጽ ሰዎች ነበሩ። እነዚህ የአረብ ምድር ሰዎች ነበሩ። አሁን ይሄ ሳውዲ አካባቢ ያሉ ማለት ነው። እነዚህ ሁሉ ሰዎች ነበሩ። የዓለም ሕዝብ መካከለኛው ምስራቅ ወይም ሮማን ኢምፓየር የነበሩ ሰዎች ሁሉ በሙሉ ተሰብስበው ያሉት በበዓለ ሃምሳ። እነዚህ ከዓለም ሁሉ እየመጡ በተለያየ ቋንቋ የተነገሩ የተበተኑ አይሁዶች ናቸው። መንፈስ ቅዱስ መጣ። የዛለታ ኃይለኛ የሆነ ትንግርት ነው የሆነው። የዛለታ በሆነው ነገር ላይ ሁሉም ግራ ተጋብተው ምንድን ነው እያሉ ባሉበት ሰዓት ላይ ነው ጴጥሮስ ተነስቶ መልእክትን ያስተላለፈ የነበረው። ምዕራፍ 2 ከ1 እስከ 8 የምታዩት ይሄን ነው። የፓርቲያ ሰዎች የቅድም አፑን ያሳየዋችሁ እነዚህ አራማይስጥ ቋንቋ ነው የተናገሩት እና ያዳመጡት በራሳቸው ቋንቋ ነው። እነዚህ የሜዲያ ሰዎች ወይም ሜድ የሚባሉ ሰዎች በዚህ በኢራን በሰሜን ምስራቅ አካባቢ ላይ ያሉ ህዝቦች ናቸው። ቋንቋቸው ያ ነው የሚናገሩት፣ የሜድ ቋንቋ ነው የሚናገሩት። የኤላም ሰዎች ያሳየዋችሁ ሰዎች አሉ። እነዚህ ደግሞ ቋንቋቸው ላንጉዌጅ ኦፍ ኤሶላት ይባላል። ምን ማለት ነው? ከምንም መያዣ ቅርጽ የሌለው ቋንቋ ነው እና ከተለያየ ከምንም ቋንቋ ጋር የማይዛመድ ቋንቋ ይናገሩ ነበር። እሱም በዛም ቋንቋ መንፈስ ቅዱስ ይናገራቸው ነበር። በጣም የሚገርም ነው። ሜሶፖጣሚያ የሚናገሩት የአካዲያን የሚባል ላንጉዌጅ አለ። የአካዲያን ላንጉዌጅ ነው የሚናገሩት። ወደ 2800 አካባቢ የነበሩ የአብርሃም ዘመን ሰዎች ቋንቋ ይሄ ነበር፣ አካዲያን። የይሁዳ ሰዎች ነበሩ። እነሱ ደግሞ በአራማይክና በዕብራይስጥ ወንጌል ሲሰበክ ይሰሙ ነበር። የቀጳዶቅያ እነዚህ የግሪክ አካባቢ ያሉ ሰዎች ካፓዶሺያ በእንግሊዝኛ በግሪክኛ እና የግሪክና ቅይጥ ይሄ ምንድነው ይሄ ሎካል ዳያሌክት የሚሉት ቅይጥ ቋንቋ ግሪክኛና ቅይጥ ቋንቋ ነው። እሱን ይናገሩ ነበር። ከሰሙት ቋንቋ ነው እሱ ነው። የጳንጦስ ሰዎች ወይ ፖንቶስ የሚባሉ ሰዎች እነዚህ ግሪክኛና ፋርስኛ የተቀላቀለበት ቋንቋ ነበር። ምናልባት ማፑን ላሳያችሁ እንደገና። እነዚህ ናቸው። ከየት እንደመጡ ተመልከቷቸው። ከየሀገሩ የተሰበሰበ እያንዳንዱ ሰው የራሱን ቋንቋ የሚሰማበት ጊዜ ነበረ እና አንዳንድ ቋንቋዎችን ከቨር ላድርግላችሁና እሱንም ልንገራችሁ። ሌሎች እነዚህ የበዓለ ሃምሳ አገሮች ከየት እንደመጡ ምዕራፍ 2 ከ1 እስከ 8 ላይ ሄዳችሁ ስትመለከቱ አንዳንዶቹ ከኤዥያ ናቸው። ይሄ ሮማን ኢምፓየር ውስጥ የላቲን ቋንቋ ነው የሚናገሩት። ስለዚህ ላቲንኛ ተነግሯል። ፍርጊያ የሚለው ደግሞ ወይንም ደግሞ ፍርጊያ አካባቢ ያሉ ሰዎች ቋንቋቸው ይሄ ግሪክኛና ሎካል ዳያሌክት ያልኳቸው አናቶሊያ የሚባል ቋንቋ አለ። እሱን ቋንቋ ይናገሩ ነበር። የጵንፍልያ ሰዎች ግሪክኛ ነው በአብዛኛው የሚናገሩት። የግብጽ ሰዎች ኮፕቲክ ይናገራሉ። ምናልባት የግዕዝኛ አያት የሆነ ቋንቋ ሊሆን ይችላል። ግዕዝኛ የሚቀራረብ አይነት ቋንቋ ነው የሚናገሩት። የሊቢያ ሰዎች ደግሞ ምናልባት አዲስ ሊሆንባቸው ይችላል። በርበር የሚባል ቋንቋ አለ። በርበር ማለት ባርቤሪያንስ ሲናገሩ የነበሩት ቋንቋ ነው። ባርቤሪያንስ ሲናገሩ የነበሩት ቋንቋ በርበር ይባላል። በርበርኛ ማለት ሲናገሩ ልክ በአማርኛ እኛ ናቸው እነሱ ናቸው ምናምን ቸው ኒ የሚል ቃል ሳድስ ቃል እናበዛለን። ልክ እንደዛ እነሱ ደግሞ ሲያወሩ በርበር የሚል ቃል አላቸው። በየቋንቋቸው ላይ በር የሚል ቃል ይገባል። ስለዚህ ባርቤሪያንስ ተባሉ። ሲናገሩ ባር የሚል ቃል ስላላቸው እና ግሪኮች አሉ እዛ አካባቢ ላይ ሊቢያ አካባቢም ሲቲንና ግሪኮች የሚባል ቋንቋም አብረው ይነገር ነበር። ከሮም የመጡት ቅድም እንዳልኳቸው ላቲንኛ ነው የሚናገሩት ልክ በኤዥያ እንዳሉት። የቀርጤስ ሰዎች የደማስቆ አካባቢ ያሉ ሰዎች ማፖ ላይ በጣም ፋሚሊያር ትሆናላችሁ ከጥቂት ጊዜ በኋላ። ቀርጤስ ሰዎች ደግሞ ግሪክኛ ነው የሚናገሩት። አሁን የዩናይትድ ኔሽን ያን አካባቢ ተቆጣጥሮት በዚህ ደማስቆስ ላይ በሁለት በኩል ከፍለውታል። ግሪክኛና አርሜኒያን ሁለት ቋንቋ ይናገራሉ አሁን ነገር ግን የዛ ጊዜ የቀርጤስ ግሪክኛ ነበር የሚናገሩት። ሌሎቹ ደግሞ አረቦች ነበሩ። ሳውዲ አካባቢ የነበሩት ኖማዶች ነበሩ ወይንም ደግሞ ዘላን ትውልድ ነበር። እነዚህ አገሮች በሙሉ በቋንቋቸው በልሳን የሚናገር ሰው ይሰሙ ነበር።
ግሎሲያ ይባላል ልሳን። ግሎሲያይስ ወይንም ግሎሳይል የሚባል ቋንቋ አለ ማለት ልሳን ማለት ነው በግሪክኛ። ከመንፈስ ቅዱስ ጥምቀት በኋላ የሚመጣ ነው። ሰው መንፈስ ቅዱስ ሳይሞላ ልሳን አይናገርም። መንፈስ ቅዱስ ከተሞላ በኋላ ግን ልሳን ይናገራል። አያቸው። ግን እንዳትሳሳቱ ከእግዚአብሔርም ያልሆኑ ልሳናቶች አሉ። በውቃቢ ቤት ብትሄዱ ጠንቋዩ የሚናገርበት ቋንቋ የአጋንንት ልሳን አለ። አጋንንት መንፈስ ሲሞላባቸው በአጋንንት ልሳን የሚናገሩ አሉ። ልክ የእግዚአብሔር መንፈስ ሞልቶን በእግዚአብሔር መንፈስ እንደምንናገር ልክ እንደዛ በአጋንንት ልሳን ተሞልተው የአጋንንት ቋንቋ የሚናገሩ ሰዎች አሉ። እና መንፈስ ቅዱስ አንዱ እንግዲህ ከሚገለጥበት ነገሮች አንዱ ምንድነው? ውጫዊ የመሞላት ምልክቱ ማኒፌስቴሽን አለው። አንድ ሰው ተሞላ። በምን ተሞላ? ለምሳሌ በወይን ጠጅ የተሞላ ሰው ወይ በስካር ሲገለጥ ታዩታላችሁ። አካሄዱ ሲደናበር ታዩታላችሁ። ንግግሩ ሲኮላተፍ ታዩታላችሁ። የመስከሩ ምልክት ማኒፌስቴሽኑ ምንድነው? ውጫዊ የሚታየው መገለጫ ማለት ነው። ልክ የመንፈስ ቅዱስ ሙላትም ውጫዊ መገለጫው ልሳን ነው። ልሳን አንድ ቦታ ላይ እንደ ስጦታ እንደተጠቀሰ አለ። ስጦታዊ የሆነ ልሳን አለ። እንደገና ደግሞ ሁሉም ሰው የሙላት መገለጫ የሆነው ልሳን አለ። ይሄ እንደ ስጦታ የሆነው ልሳን የሚተረጎም ነው። እንደ ትንቢት የሚተረጎም ነው። እና አንዳንድ ጊዜ ትንቢት ሲናገሩ ሰዎች ትንቢት ከመናገራቸው በፊት ረጅም ልሳንን ይናገሩና ከዛ ትንቢትን ይናገራሉ። በስጦታው በደንብ እየበሰላችሁ ስትመጡ ልሳኑንም ሳትናገሩ መልእክቱን ልትናገሩ ትችላላችሁ ማለት ነው። ስለዚህ ልሳን እንደ ስጦታ የሚሰጥ አለ። እንደገና የሚተረጎም እንደ ትንቢት አለ። ሰው አማኝ የሚታነጽበት ነው። በልሳን የሚጸልይ ራሱን ያንጻል ይላል መጽሐፍ ቅዱስ። እንዳልኳችሁ አጋንንታዊ ልሳናቶች አሉ። ከዚህ የተነሳ ማኒፌስቴሽን ስለሆነ በመንፈስ ቅዱስ ተሞልታችሁ በልሳን ስትጸልዩ፣ ለዚህ ነው ጳውሎስ ምን አለ? የማያምኑ ሰዎች እንዳይሰናከሉ በልሳን የሚጸልይ ሌላውን ሳያውክ እንዲጸልይ የጉባኤ የምንጸልይበት ልሳን አለ። ከእግዚአብሔር ጋር የምንገናኝበት አለ። አንዳንዴ ጉባኤን የምንረብሽበት አይደለም። ለዚህ ነው እግዚአብሔር መንፈስ የነቢያት መንፈስ ለነቢያት ይገዛል ይሉናል ድሮ አባቶች። ሰው በጣም ሲረብሽና አልጠባበቅ ሲሏቸው በጥቅስ ይገስጹን ነበር እና ትክክል ናቸው። አጋንንታዊ ልሳኖች አሉ። ምክንያቱም በግርግር መካከል ሌባው ሊገባ ይችላል እና መንፈስ ቅዱስ አንዳንዶች ደግሞ መንፈስ ቅዱስ ጌታ ለምነውት መንፈስ ቅዱስ ወደ እነሱ ሲመጣ ምን ይላሉ? ከሌስ ጸልይ ሰማዋት ከሷ ኮፒ አድርጌ ይሆናል ወይስ እግዚአብሔርስ ባይሆን ይላሉ። ምክንያቱም እግዚአብሔርን ለምነውት እግዚአብሔር ስጋ ለምናችሁ እባብ አይሰጥም፣ መንፈስ ቅዱስን እንዴት አብዝቶ ይስጣቸው ይላል። ሌላው ማወቅ ያለብን ምንድነው? ድነትን አይቀድምም። ያልዳነ ሰው ልሳን ሲናገር ከሰማችሁት ከእግዚአብሔር አይደለም፣ ከመንፈስ ቅዱስ አይደለም። ድነት ይቀድማል። በመንፈስ ሳይቀደስ ሕይወቱን ለክርስቶስ ሳይሰጥ የሚመጣ ከእግዚአብሔር አይደለም። ስለዚህ ልሳን ደህንነትን አይቀድምም። ከቀደመ ከመንፈስ ቅዱስ አይደለም ብያችኋለሁ። ይህንን ለትምህርት ያዙት። ምክንያቱም አንዳንድ ሰዎች ሳይድኑም ዝም ብሎ እየቀባጠሩ ካፋቸው ዝም ብለው ለመቀለድ የሚጠቀሙ ሰዎች አሉ። ነገሩ ለነሱ ነው መጥፎ የሚሆንባቸው። ግን ከተቻለ የመንፈሳዊነት ማሳያ ስላልሆነ አይደለም፣ መንፈሳዊነትን ለማሳየት የሁላችሁ እኔም ልሳን እጸልያለሁ ለማለት አይነት ከሆነ አልገባንም። ፐርፐዙ ራሳችንን ለማነጽ ነው የተሰጠን ልሳን እንጂ መንፈሳዊነትን ሾው ማድረግ አይደለም። ከጉባኤ ጋር አብረን በመንፈስ እኩል መንፈስበት እንጂ ዝም ብለን በጉባኤ ላይ ስፒሪቹዋሊቲን ለማሳየት የምንጮህበት አይደለም። የተቀደሰ ስጦታ ነው። አክብረን ከያዝነው አክብረን በሕይወታችን የከበረ ስራ ይሰራል። ደክማችሁ ስትጸልዩ መጸለይ እንዴት እንደምንጸልይ አናውቅም፣ ነገር ግን መንፈስ በማይነገር መቃተት ይማልድልናል የሚለው መንፈስ ቅዱስ በእኛ ሆኖ ይቃተታል፣ በሰዎች ሆኖ ይቃተታል። መጸለይ እንኳን ሲያቅተን በሐዘን ሰዓት፣ በችግር ሰዓት ላይ፣ በበሽታ ሰዓት ላይ መጸለይ አቅቷችሁ ግራ በተጋባችሁበት በደከማችሁበት ሰዓት ላይ መንፈስ ቅዱስ በእናንተም ሆኖ ይጸልያል፣ በሰዎችም ሆኖ ይጸልይላቸዋል። ስለዚህ መንፈስ ቅዱስን እንደ ፐርሰናሊቲ ልናከብረው ይገባል። ዝም
ዝም ብለን እንደ ንፋስ አይደለም ማየት ያለብን። የጆሆቫ ዊትነስ አስተማሪዎች የሚሉት ምንድነው? መንፈስ ቅዱስ እንደ ንፋስ ነው፣ እግዚአብሔር ኃይሉን የሚፈጽምበት ነው ይላሉ። በዛ ከኦንሊ ጂሰስ ጋር ይመሳሰላሉ። የኦንሊ ጂሰስ አስተማሪዎቹ መንፈስ ቅዱስ የእግዚአብሔር ኃይል አድርገው ነው የሚሉት። ነገር ግን እነግራቸዋለሁ፣ መንፈስ ቅዱስ እሱ መለኮት ነው። ሂዝ ዲየቲ ከስላሴዎች አንዱ ነው። ስለዚህ ይሄን ነው መጽሐፍ ቅዱስ የሚያስተምረን። ለቤተ ክርስቲያን ከሰጣት አንዱ ስጦታ ልሳን ነው። ልሳን የከበረ ስጦታ ነው። ሐዋርያት ልሳን በተናገሩበት ጊዜ ልትመለከቱ ትችላላችሁ። ለምሳሌ ከሌሎች የመንፈስ ቅዱስ ሙላቶች በጣም የተለየ ነበር። የመጀመሪያው ኃይል ሲወርድባቸው ቋንቋ ነው የተናገሩት እንጂ የማይተረጎመው ቋንቋ አይደለም። ቀጥታ ይናገር የነበረው ለምሳሌ የቀጳዶቅያ ቋንቋ ከሆነ፣ የፖንቱስ ቋንቋ ከሆነ፣ ላቲንኛ ከሆነ፣ ግሪክኛ ከሆነ ያንን ቋንቋ ዳይሬክትሊ ሳይማሩት ይናገሩት ነበር። ዛሬም ጌታ ይሰጣል። ዛሬም ጌታ ይሰጣል። አሁንም መንፈስ ቅዱስ አሁን ያለነው የመንፈስ ቅዱስ ዘመን ላይ ነን። ኢየሱስ እስከሚመጣ ያለው ዘመን የጸጋ ዘመን ወይንም የመንፈስ ቅዱስ ዘመን ተብሎ ይጠራል። ለዚህ የመንፈስ ቅዱስ ሙላቶች ይለያያል። ከለሄ በተለይ የመንፈስ ቅዱስ ሙላት በበዓለ ሃምሳ ዕለት የወረደው የተለየ ነው። ሐዋርያትን ያቀባበት የሞላበት ለሚሽን ለአገልግሎት አኖይንት ያደረገበት ኦርዴን ያደረገበት ቅባት ነው። በላያቸው ላይ መጣ ኃይልን የተቀበሉት ፐርሶናሊቲውን የተገናኙት የዛለታ። ሁለተኛው ላይ ስትመለከቱ ደግሞ ሐዋርያት በልሳን የተናገሩበት ጊዜ ደቀ መዛሙርት በመንፈስ ቅዱስ ተሞልተው ሁሉም በልሳናት ተናገሩ። እስር ቤት በነበሩበት ሰዓት ሁሉ መንፈስ ቅዱስ ወርዶ እንደገና ሞልቷቸዋል እኮ ኃይል ሰጥቷቸዋል። በፈሩበት ሰዓት ላይ መጥቶ እንደገና መጥቶ ኢምፓወር አድርጓቸው ይሄዳል። ልክ ቤንዚን የተሞላ መኪና ተነስቶ እንደሚነዳ ማለት ነው። ልክ እንደዛ ኢምፓወር ያደርጋቸዋል፣ ኃይል ይሰጣል። ደከመኝ፣ አቃተኝ፣ ጌታ ሆይ ክርስትና አቃተኝ፣ ይሄን ፈተና አቃተኝ፣ ባሌ ልታገሰው አቃተኝ፣ በቃ በዚህ በቤተ ክርስቲያን በዚህ ነገር አቃተኝ፣ ከሌ ልታገስ አቃተኝ፣ ስፍራ ለቅቄ ሊሄድ ነው ለምትሉ ሰዎች መንፈስ ቅዱስ ይሙላባችሁ። ኃይል ይሰጣችኋል። ኃይል ያስፈልጋችኋል። ጌታ የክርስቶስን ወንጌል ለመኖር ኃይል መንፈስ ቅዱስ ይሰጣችኋል። ወገኖች ሆይ መንፈስ ቅዱስ የሚያጠምቀው እሱ ነው። ሰው አይደለም የሚያጠምቃችሁ። መንፈስ ቅዱስን የሚያጠምቃችሁ እሱ ነው። ኃይል የሚሰጣችሁ እሱ ነው። ሌላው የምትመለከቱት ምንድነው? አይሁዶች እንደገና መንፈስ ቅዱስን በተለየ አስደናቂ መንገድ ደግሞ ሲቀበሉ በተለያየ መንገድ ላይ ትመለከታላችሁ። ስለዚህ አንዱ ጥምቀት አንዱ ሙላት ከሌላው ሙላት የተለየ ነበር። ልምምድ ልዩ ነው። አሰራር ልዩ ነው። ስለዚህ መንፈስ ቅዱስ እኔን በሞላበት አንተን አይሞላም፣ አንቺን በሞላበት እሷን አይሞላም። በተለየ መንገድ አንድ እህታችን ቆሎ እየቆላች አገር ቤት መንፈስ ቅዱስ እንዴት እንደተሞላች ትናገር ነበር። አንዱ ደግሞ በስደት ዋሽሩም ውስጥ ገብቶ የሚጸልይበት ቦታ አጥቶ ዋሽሩም ውስጥ ገብቶ ሲጸልይ መንፈስ ቅዱስ እንደሞላበት ራሱ ምስክርነቱን ትመለከታላችሁ። በመጽሐፉ ላይ ዳንኤል መኮንን ጋሽ ዳንኤል በጻፈው መጽሐፍ ላይ ሄዳችሁ ስትመለከቱ የሚገርም ምስክርነት ውስጥ ያላችሁ አይ ሪኮሜንድ ዩ። እኛ ያደግንበት መጽሐፍ ነው ጋሽ ዳንኤል የጻፈው ስለ መንፈስ ቅዱስ የጻፈው እና በመጣ ጊዜ አንድ ፐርሶናሊቲ ነው መጣ የሚለው በብርሃን የተሞላ ፐርሶናሊቲ ወይንም ስብዕና ያለው መጥቶ ቆመ ከፊት ያለ ደን የእግዚአብሔር ኃይል በላይ ላይ መጣል መንፈስ ቅዱስ ተሞላዋል። ከዛ በኋላ ልክ መሞላቴን ሲያውቅ ተመልሶ ይሄዳል፣ ይዞራል። ኢትስ አሜዚንግ የሆነ ኤክስፒሪየንስ ነው። ሁላችንም ግን እንዲህ አይነት ልምምድ አይኖረንም። የተለያየ አለማመድ ነው ያለን። አንዳንዱ ሲጸልይለት መንፈስ ቅዱስ ይሞላል፣ አንዳንዱ ቤተክርስቲያን ተቀምጦ ይሞላል። አይ ሪሜምበር ቤተክርስቲያን ኳየር እየዘመሩ የእግዚአብሔር ኃይል ሰዎች ላይ ወርዶ ዝም ብሎ ኖርማል ስብሰባ ቁጭ ብለን መዝሙር እየሰማን የዛን ጊዜ ሰዎች ከፊታችን ሕፃናት መንፈስ ቅዱስ ሲወርድባቸው በልሳን ሲናገሩ ማንም እጅ ሳይጭንባቸው፣ ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ በኃይል ያጠምቃል። ለትውልዳችን የሚያስፈልገን አንዱ እውነተኛ የመንፈስ ቅዱስ ኃይል ነው። ይሄ ሴንሴሽናሊዝም መንፈስ ቅዱስን ከሚያቀርበው ይልቅ ያርቀዋል። ማለት ይሄ አንዳንድ ጥራዝ ነጠቅ የሆኑ ነገሮች እሱ መንፈስ ቅዱስን እንዲርቅ ያደርጉታል ወገኖች። ስለዚህ ወደ ጴጥሮስ ስብከት ላይ ምዕራፍ 2 ቁጥር 14 ስትሄዱ አዲስ ምዕራፍ ሲጀምር ትመለከታላችሁ። አዲስ ነገር እየተበሰረ ነው ያለው።
አዲስ ምዕራፍ ጀምሯል። የመንፈስ ቅዱስ መምጣት ጴጥሮስ የሰበከው ስብከት ይሄን ነው። የትንቢት ፍጻሜ ነው። በኢዩኤል ምዕራፍ 2 ላይ እንደተጻፈ ከቁጥር 28 እስከ 30 ላይ እንደተጻፈ አሁን አዲስ ምዕራፍ ጀምሯል። አዲስ ዘመን መጥቷል። አዲስ አሰራር መጥቷል። አሁን መንፈስ ቅዱስ መጥቷል። ኢየሱስ ሄዶ መንፈስ ቅዱስ መጥቷል። ስለዚህ አሁን ጂሰስ ኢዝ አንሊሚትድ። ኢየሱስ አሁን በመንፈስ ቅዱስ በኩል ሊሰራ የፈለገውን አንሊሚትድ የሆነ ነገር ይሰራል። ከኔ የሚበልጥ ስራ ይሰራል ያለው በመንፈስ ቅዱስ በኩል እንደሆነ ትመለከታላችሁ። ስለዚህ አዲስ ምዕራፍ መጣ። እያወጀላቸው ነው ያለው። የአዲስ ኪዳንን ኢንትሮዲዩስ እያደረጋቸው ነው። የስብከቱ ማዕከል ምን ነበር? የጴጥሮስ ስብከትን ሄዳችሁ ስትመለከቱ ምዕራፍ 2 ከ14 ጀምሮ ሄዳችሁ ስትመለከቱ የስብከቱ ሴንተር ሜሴጁ በቃ እውነት በቃ መካከለኛ መልእክቱ ኢየሱስ ሞተ፣ ኢየሱስ ተነሳ፣ ኢየሱስ አረገ የሚል መልእክት ነበረው። ሰበክላቸው። እናንተ የገደላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው። he is appointed። እሱ ከፍ ብሏል። እሱ ጌታ ሆኗል። ስም ሁሉ ከስም ሁሉ በላይ የሆነ ስም ተሰጥቶታል። እናንተ የገደላችሁትን በጴንጤናው ጲላጦስ ፊት እናንተ ካዳችሁትን ኢየሱስን ሊፈታው ፈልጎ ባለበት ሰዓት ላይ ስቀለው ያላችሁትን ኢየሱስን እናንተ ካዳችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው። ይሄ የስብከቱ ማዕከል ነበረ። እየሰበከ ያለ የሰዎች ልብ ተነካ። መንፈስ ቅዱስ ነካቸው ሰዎችን። ዋው! በጴጥሮስ ስብከት በጴጥሮስ ስብከት ይሄ ያልተማረ ሰው በሚገርም አንደበተ ርቱዕ ነው። ንግግሩ ማቹሪቲ ተሞልቶ ቃል እየጠቀሰ መጽሐፍት እየጠቀሰ ለተሰበሰቡት ሰዎች ነገራቸው። የዛን ጊዜ ልባቸው ተነካ ይላል። የሰውን ልብ የሚነካ መንፈስ ቅዱስ ነው ወገኖቼ። ሰባኪ እየሰበከ መንፈስ ቅዱስ ነው የሚነካችሁ፣ ሰው አይደለም፣ የሰው ንግግር አይደለም። የሰውን ልብ የሚነካ የመንፈስ ቅዱስ ኃይል ነው። ምናልባት አሁን እየሰማችሁ ልባችሁ እየተነካ ያላችሁ ሰዎች ካላችሁ ለክርስቶስ ልባችሁን ክፈቱ። መንፈስ ቅዱስ ነው ልባችሁን እያንኳኳ ያለው። እየፈለጋችሁ ያላችሁ ሰዎች ትኖራላችሁ ወገኖቼ። ለተሰበሰቡ ሰዎች ጴጥሮስ መልእክት ሰጣቸው፣ ሰበከላቸው። የተስፋ ቃሉ መሲህ የተባለው እሱ ኢየሱስ እሱ ክርስቶስ ነው፣ መሲሁ እሱ ነው ይላቸው ጀመር። ንስሐ ግቡ አላቸው። ንስሐ ግቡ መልእክቱ ይሄ ነበር። ይህን መልእክት ልክ ሲያስተላልፍላቸው አመኑ። ካመኑ በኋላ እምነታቸው አሜዚንግ፣ ብዙዎች በጌታ ቃል አመኑ ይላል። ካመኑስ በኋላ ምን ሆኑ? ከዛ ተጠመቁ። ያመነ የተጠመቀ ይድናል ወገኖቼ። ጥምቀት አያድንም፣ የሚያድነው እምነታችን ነው። አንዳንዶች የሐዋርያት ሥራን 2:28-38 ይጠቅሱና ቱሰርቲታውን እቺ ኮመን ጥቅሳቸው ናት። የኦንሊ ጂሰስ ይጠቅሷትና ጥምቀት እንደሚያድን አድርገው ያስተምራሉ። ምሳሌውም ጥምቀት አሁን ያድናል የሚለውን ወስደው ከጴጥሮስም ላይ ያችን ጥቅስ ይወስዷታል። አውት ኦፍ ኮንቴክስት የሆነ ማለት ነው። የሚያድነው ጥምቀት ሳይሆን እምነት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው መጽሐፍ ቅዱስ። ስለዚህ ጥምቀቱ ደግሞ በዛ ጊዜ የሆነው እንዴት ነበረ መሰላችሁ? ካመኑ በኋላ 1 ዓመት ኢየሱስን መከተል አስተምረው፣ ደቀ መዝሙርነት አስተምረው፣ ከዛ አገልግሎት ትምህርት አስተምረው፣ ዲሳይፕልሺፕ አስተምረው እዛ ድረስ አይደርሱም። በኢየሱስ አመነ፣ ተጠመቀ። መጽሐፍ ይህንን የሚነግረን እምነታቸው ጄኒዩን ነው። ሰው ለማስደሰት ብለው አይደለም ጌታን እቀበላለሁ የሚሉት። ካመነና እውነተኛ ከሆነ እዚህ ሀገር ፈረንጆቹ ጋር ሲያደርጉ ያለው አልፎ ያመነውን ሰውዬ ጌታ ልክ እንደተቀበለ you want to be baptized ይሉታል። መጠመቅ ትፈልጋለህ ይሉታል። አዎ ካላቸው በኋላ በር ያስገቡታል፣ የጥምቀት ልብስ ያለብሱታል፣ ውሃ ውስጥ ይከቱታል። that's it እና ለቱለት ያጠምቁታል። ነገር ግን ለምን እንደሚጠመቅ ማስተማሩ መጥፎ ነው ማለት አይደለም። ስለዚህ የጥምቀት ትምህርትን ዓመት አቆይተን በእኛ ዘመን እኔ 1 ዓመት ነው የጥምቀት ትምህርት ያስተማሩኝ። ጌታ ይባርካቸው። ኢየሱስን መከተል የሚል ትምህርት ጠቅሞናል፣ አልጎዳንም። ግን ወዲያው ነው ቢብሊካሊ ካየነው። ስለዚህ አዲስ ምዕራፍ ተጀመረ ብሎ ይልና ኢየሱስን ሴንተር ያደረገ መልእክት። ይሄ ከመንፈስ ቅዱስ የሆነ ስብከት ይሄን ነው ሰዎችን ወደ ክርስቶስ ያመጣ ታዩታላችሁ። አንድ ነገር ላሳያችሁና እንግዲህ እነዛ ሐዋርያቶች በመንፈስ ቅዱስ የተሞሉ ሐዋርያቶች እነማን ነበሩ? መንፈስ ቅዱስ የነካቸው አብሮ ከነበሩት ዋና መሪ የነበሩት እነዚህ ሰዎች ናቸው ወገኖች። ስምዖን ጴጥሮስ ሰባኪው፣
ያዕቆብ፣ ዮሐንስ፣ ማቴዎስ፣ ቶማስ፣ ያዕቆብ፣ ፊልጶስ፣ በርጠለሚዎስ ሌላው ስሙ ናትናኤል ይባላል፣ ይሁዳ ሌላው ስሙ ታዲዮስ ይባላል፣ ስምዖን። እነዚህን ሰዎች ትመለከታላችሁ። እንድሪያስን ታዩዋቸዋላችሁ። በሌላ ቦታ ሌላ ቻርት ላይ ደግሞ ሳሳያችሁ ተመልከቱ። ማቴዎስ የሚጠቅሳቸው እነዚሁና ማርቆስ የሚጠቅሳቸው በኦርደራቸው ሊለያይ ይችላል። ሉቃስ፣ ዮሐንስ እነዚህን ትመለከታቸዋለ። እነዚህ ሰዎች የት ሄዱ? እነማን ነበሩ? እሱ ስለ እያንዳንዳቸው አንዳንድ ነገር አሳያቸዋለሁ። ተመልከቱ። ሌሎች አሉ። ይቅርታ አንድ ሐሳብ ላካፍላችሁ። ቅድም ስለ ጥምቀት እየተናገርኩ አንዳንዶቻችሁ ጥያቄ የሆነባችሁ ነገር ካለ ብዬ ነው። መንፈስ ቅዱስ 1 ዓመት ቤተክርስቲያን ያቆየችን እኛን ጥምቀትን ስንማር አንዳንዴ የውሃውንም ጥምቀት የቀደምንበት ጊዜ አለ። ከኛ መሃል ከውሃው ጥምቀት በፊት በመንፈስ ቅዱስ የተሞሉ ሰዎች አሉ። ጊዜ ስለነበር 1 ዓመት ሙሉ መንፈስ ቅዱስ አይጠብቅም። ወዲያው የተሞሉ ሰዎች አሉ። በውሃ ተጠምቀን ስንወጣ ደግሞ የተጠመቅን ሰዎች አለን። ክብር ለእግዚአብሔር ይሁን እና ከውሃ ስንወጣ በቃ ኃይል፣ ደስታና መንፈስ ቅዱስ ሞላበት የሚለው ቃል የተፈጸመብን ሰዎች አለን። ስለዚህ የዛ አይነት ልምምድም ነበረ። ሰዎች በመንፈስ ቅዱስ ይሞላሉ። በቃ እውነተኛ መሞላት ነው። ህይወትን አፕሳይድ ዳውን አድርጎ የሚለውጥ ይህ ዝም ብሎ አንድ ቀን ልሰራ ናግሮ በቃ ዝም ብሎ ስሜት አይደለም። ጄኒውን የሆነ በቃ ዓለምን እንድንጠላ የሚያደርግ አንድና ለዘላለም ለክርስቶስ የሚያደርግ የምንታተምበት የመንፈስ ቅዱስ ማህተም በላያችን ላይ የሚያርፍበት ነበር እና ያንን ለመጥቀስ ፈልጌ ነው ወደዚህ የተመለስኩት። ሌላ ሐዋርያቶች ነበሩ አብረው ከነዚህ ከ12ቱ ሌላ ቅድም ያሳየኋቸው 12 ሐዋርያቶች አሉ አይደል? ከነሱ ሌላ ሌሎች ነበሩ። እነ ሳውል፣ ጳውሎስ ራሱ ሐዋርያ ነበር አይደለም? ሉቃስን ተመልከቱት፣ በርናባስን፣ ጢሞቴዎስን፣ ማርቆስ፣ ዮሐንስን፣ ጆን ማርክ፣ ሲላስ እነዚህ አሁን ሐዋርያ ተብሎ የተጠሩ ሰዎች ነበሩ እና አንዳንዶቹን ላሳያችሁ ፈልጋለሁ። ለምሳሌ ከሐዋርያው ያዕቆብ ቢጀምር 12ቱን ሐዋርያት ቶሎ ላሳያችሁ። ምክንያቱም የሚጣል ነገር የለውም። የእግዚአብሔር ቃል በውስጡ ሁሉም ፕሬሸስ የከበረ ስለሆነ ሐዋርያው ያዕቆብን ሕይወት ስትመለከቱ መጀመሪያ የምትመለከቱት ከክርስቶስ ትንሣኤ በኋላ ከእስጢፋኖስ ቀጥሎ የመጀመሪያው ሰማዕት የነበረ ሰው እንደሆነ ትመለከታላችሁ ሐዋርያው ያዕቆብ እና በአገልግሎቱ ላይ አሟሟቱ በሐዋርያት ሥራ 12 ላይ ተጠቅሶላቸዋል። ቁጥር 2 ላይ በግልጽ እንዴት እንደተገደለ ይነግራቸዋል። ንጉሥ ሄሮድስ በሐዋርያት ሥራ ላይ መከራ ያጸናበት ጊዜ እንደነበር መጽሐፍ ቅዱስ ይነግረናል። ያዕቆብ በሰይፍ አንገቱ ተቆርጦ ተቀልቶ የተገደለ ሐዋርያ ነው። ስለዚህ ይሄ የሆነው እንግዲህ ከክርስቶስ እርገት በኋላ ጌታ ካረገ በኋላ ምናልባት ይሄ ከ44 እስከ 45 ዓመተ ምህረት አካባቢ ሊሆን ይችላል ማለት ነው። ስለዚህ የመጀመሪያው የተሰዋው እሱ ነው። ሁለተኛውን ሰውዬ ላስተዋውቃችሁ። ከክርስቶስ ሐዋርያት ውስጥ አንዱ ጴጥሮስ ከሐዋርያት መጀመሪያ የነበረ ቀዳሚ የሆነ የሚታወቅ ሰው ነው እና ጴጥሮስ በአንደኛና ሁለተኛ ጴጥሮስን መልእክት የጻፈልን ሐዋርያ ነው። በሮም ቤተክርስቲያንን መሰረተ ይባልለታል። ጥያቄ ያለኝ እጠራጠረዋለሁ። ምክንያቱም አይመስለኝም በ67 68 አካባቢ ላይ በሮም ተዘግዝቆ እንደተገደለ የቤተ ክርስቲያን ታሪክ ይነግረናል። ትክክል እኛ ሆነ ማስረጃዎች ይኖራሉ። በዛ አካባቢ እንደተገደለ የመጀመሪያውን ከእርገቱ በኋላ ቀደም በበዓለ ሃምሳ መንፈስ ቅዱስ ከወረደ በኋላ የክርስቶስን ሞትና ትንሣኤ እርገቱን የሰበከው ጴጥሮስ ነው። የቤተ ክርስቲያን የመጀመሪያው ሰባኪ ጴጥሮስ እንደነበረ ታስታውሳላችሁ ማለት ነው እና በሮም ከተማ ላይ በሮማውያን እጅ ልክ እንደ ጌታ አልሰቀልም፣ ጌታዬን እንደዚህ በቁም ሰቅላችሁታል፣ እኔን ደግሞ ዘግዝቃችሁ ስቀሉኝ ብሎ ተናገረ ይባልለታል። ሊል ይችላል። በጣም የበሰለ አገልጋይ ሆኖ ነበረ ጴጥሮስ። የቀድሞ የወጣትነቱ አገልግሎት ስህተቱ ላይ ብቻ ነው ፎከስ ያደረግነው እንጂ በጣም የበሰለ አገልግሎት፣ በጣም የነጠረ፣ በጣም መንፈስ ቅዱስን የሚያደምጥ፣ መንፈስ ቅዱስ በመላእክት የሚመራው፣ በድምፅ የሚመራው፣ ከሌቤቲድ እያለ ጋይድ እያደረገው በጥላው እንኳን ሳይቀር እግዚአብሔር በፈውስ የተጠቀመበት የእግዚአብሔር ሰው ነው። ወገኖች ሆይ ከክርስቶስ እርገት በኋላ
በ64 ዓመተ ምህረት አካባቢ እንደሞተ ይነገርለታል። ሌላ ወንድማችን ከሐዋርያት ወገን የነበረው የዘብዴዎስ ልጅ ያዕቆብ ነው። ይሄ ቤተክርስቲያን በየግርግዳው ላይ በየመኑ ላይ ስለምታዩት ከተለያየ ነገሮች ከመነሳት ነው የሚስሉት እና ያዕቆብ የመጀመሪያው መልእክት የጻፈው የያዕቆብ መልእክትን የጻፈ እሱ እንደሆነ ትመለከታላችሁ። የዮሐንስ ደግሞ ታላቅ ወንድም ነው። የዮሐንስ ታላቅ ወንድም ነው እና ከመጀመሪያ ከተሰዉት ሐዋርያቶች ይሄ አንደኛው ነው። ሌላው በአግሪጳ አንገቱን እሱም ተቀልቶ ነው የተገደለው። ኢየሱስ ከሞተ በኋላ ከ11 ዓመት በኋላ እሱም ሲሰዋ ታያላችሁ። እዚህ ሌላ የምትመለከቱት ዮሐንስን ነው። የመጥምቁ ዮሐንስ ደቀ መዝሙር ነበረ። ከኢየሱስ ጋር ሪሌትድ እንደነበረ ታውቃላችሁ። ዮሐንስ እና ዮሐንስን ወንጌል የጻፈልን እሱ ነው። 3 መጽሐፎች አንደኛ፣ ሁለተኛ፣ ሶስተኛ ዮሐንስን ጻፈ። ዮሐንስን ወንጌል ጻፈ። የዮሐንስን ራእይ ጻፈልን 5 መጽሐፎች ማለት ነው። ሌላው የቤተ ክርስቲያን አማድ ከሚባሉት አንዱ ነበረ ወንድማችን ዮሐንስ እና የሞተበትን ያገለገለበት አካባቢ በቱርክ ኤዴሳ የምትባል የቤተ ክርስቲያን ኤጲስቆጶስ ነበር። በዛ ኤዴሳ በምትባል ከተማ ውስጥ ኤጲስቆጶስ ነበር ከ89 እስከ 120። እነ ዮሐንስ እንግዲህ አስቡት እነ ማርያምን የተንከባከበ ማለት ነው እና ተፈጥሯዊ አሟሟት የሞተ ማለት በእርጅና የሞተ ሳይገደል የሞተ በፍጥሞ ደሴት የነበረ እሱ ብቻ ነው ናቹራል ዴዝ የሞተ። ሌላው እንድሪያስ ነው። እንድሪያስ አንዱ ከሚታወቅበት እሱም የዮሐንስ ደቀ መዝሙር ነበረ እና ጴጥሮስን ወደ ጌታ ያመጣ ወንድማችን እንድሪያስ ነው። ብዙ እሱ አይታወቅም፣ ግን ብዙውን ጴጥሮስን ያመጣው በጴጥሮስ አካባቢ እሱ ነበር። በዛ ይሄ ብላክ ሲ አሁን እነዚህ ዩክሬኒያን ራሽያን አካባቢ ያለ ብላክ ሲ የሚባለው በዚህ በቱርክ አካባቢ ላይ የነበረ ጥቁር ባህር አሁንም አለ። እዛ አካባቢ ያገለግል ነበረ ይባላል በቸርች ሂስትሪ እና ቤዛንታይን የምትባል የቤተ ክርስቲያን የቤዛንታይን ቸርች ሂስትሪ ካወቃችሁ በዛ የሂሊንግ ስጦታ የነበረው ሰው እንደነበረ ታሪክ ይነግርለታል እና ምስላቸው ተቀራራቢ ሊሆን ይችላል። ሰዓሊ የሳለው ነው፣ ግን ሞርለስ ከግርግዳ ከተለያየ ኮፒ በተለይ ጳውሎስን አግኝተውታል የተለያየ ቦታ ላይ ጴጥሮስን። የሌሎችን እርግጠኛ አይደለንም፣ ግን የኦርቶዶክስና የካቶሊክ ቤተክርስቲያን ያቆዩልን ቸርች ሂስትሪ ከነሱ ላይ ነው ምስሎቹን የምንወስደው እና በጸሎት የአሕዛብ አምልኮ መቅደሱ እንደተናደ ሲጸልይ እንድሪያስ ሲጸልይ ቤተ ሰይጣናቸው ይሁን ቤተ ቴምፕላቸው እንደተናደ በላያቸው ላይ ታሪክ ይነገርለታል። የጸሎት ሰው እንደነበረ ተከሶ ነበረ። የሮማ ገዢውን ወደ ጌታ መጣ፣ ትልቅ ሰው ወደ ጌታ መጣ ተብሎ ነበር። ስለዚህ ኤክስ በሚሆን መስቀል ላይ እንደ ኤክስ ቅርጽ ያለው መስቀል ካያችሁ የእንድሪያስ መስቀል ይባላል እና ይሄንን ስዕል አሳያችሁ። ይሄ የእንድሪያስ መስቀል እንደዚህ አድርገው ነው የሰቀሉት። ሲናገር እንደዚህ ይላል፣ ይህን አስደሳች ዕለት በጉጉት ስጠብቅ ነበረ፣ ሰማዕት የሚሆንበት ቀን። ለእኔ በመስቀል መሞት ክብሬ ነው፣ ምክንያቱም መስቀልን ክርስቶስ በስጋው ተሰቅሎበት ቀድሶታልና እያለ 2 ቀን ለወታደሮች ይሰብክና ይመሰክር ነበር የሚል ስለሱ የተነገረለት ታሪክ አለ። እሺ ፊልጶስ ሌላው ሐዋርያ ነው። ፊልጶስ ታስታውሱት እንደሆነ በዮሐንስ ወንጌል ላይ አብን አሳየንና ይበቃናል ያለው ሰው እሱ ነው እና እሱም ከክርስቶስ ትንሣኤ በኋላ እንደተሰዋ ታሪክ ይናገርለታል በቸርች ሂስትሪ እና ብዙ በአገልግሎቱ አይታወቅም፣ ግን ይሄ በዚህ ኤዥያ ማይነር በፍርጌ አካባቢ ላይ ሄራፖሊስ በሚባል አካባቢ እንደተገደለ ይናገራል። የፊልጶስ ስራ ተብሎ የሚጠራ አዋልድ አለ፣ እሱ ጻፈው ተብሎ አክት ኦፍ ፊሊፕ ተብሎ የሚጻፍ አለ። በካቶሊክ ቤተክርስቲያን በሜይ ወር ላይ የእሱ በዓል ይከበርለታል። ሌላው ማቴዎስ ነው። ስለ ማቴዎስ ብዙን ስለተማርን ስለምናውቀው የሱ የተገደለው በኢትዮጵያ ነው ይባላል እና ፊልጶስ ነው ይሉ ነበር፣ ግን ቸርች ሂስትሪ የሚነግረን ሞር ማቴዎስ ወደ ኢትዮጵያ ሄዶ እንዳገለገለ ይሄ ነው የሚነገረው። ቶማስ በፋርስ አካባቢ ያገለገለ ወንድም ነው እና እሱም ደግሞ እንደተሰዋ በተለይ የሱ አሟሟትን ሄዳችሁ ብትመለከቱ ወደ ህንድ እንደሄደ
ከዛ እንደ ጦር በተዘጋጀ የዛፍ እንጨት ወጋግተው በጋለ ብረት ካሰቃዩት በኋላ በህይወት ሳለ እንዲቃጠል ተደርጎ ተሰዋ ይላል ቸርች ሂስትሪ። እና ይሄ የሱ እስካሁን ድረስ በህንድ አካባቢ ብትሄዱ ቶማስ የሚባል ስም ታገኛላችሁ። ወደ ሳውዝ ኢንዲያ አካባቢ የኦርቶዶክስ ቤተክርስቲያንም አለች በነገራችን ላይ፣ በዛም ጥንታዊ ቤተክርስቲያን አለች። ሌላው ያዕቆብ የእልፍዩስ ልጅ የሚባል አለ። ቀደም ስንት ያዕቆቦች አሉ ለሚለው እየቆጠርክ ከሆነ እንዳለ አምናለሁኝ። የእልፍዩስ ልጅ የሚባል አለ። የማቴዎስ ወንድም ነው እና ዩዥዋሊ ያዕቆብ ትንሹ ተብሎ ነው የሚጠራው፣ ወይም ትንሹ ያዕቆብ ተብሎ ነው የሚጠራው። እሱም በኤዥያ አካባቢ ተዘዋውሮ ያገለግል ነበረ እና ግብጽ ሰዎች በአረማውያን ወይም እንደዚህ ምንድነው የሚባሉት ያላመኑ ሰዎች እንደገደሉት ይነገራል። ስምዖን ቀናተኛው ተብሎ የሚታወቅ ነው እና ብዙ ቦታዎች ላይ ወንጌልን እየዞረ የሰበከ ሰው ነው። በግብጽ፣ በአፍሪካ ኖርዝ አፍሪካ አካባቢ፣ በብሪታንያ፣ በሊቢያ፣ በፋርስ አካባቢ ይሰብክ እንደነበረ እና እሱ በስቅላት እንደተገደለ። ታዲዮስ ይሁዳ ይባላል። ሌላ ይሁዳ ነው፣ ያኛው ይሁዳ አይደለም። እና እሱም ተሰውቶ በኢራን አካባቢ እንደተገደለ እንደውም እስካሁን ድረስ በቀስት ተወግቶ ነው እሱ የሞተው። ብዙ ስዕሎች ላይ ቀስት ላይ ትመለከታላችሁ። እና በኢራን ተቀብሯል፣ አሁንም መቃብሩ አለ ብለው የሚናገሩለት ሰዎች አሉ። ታዲዮስ ይባላል ሌላ ስሙ። አስቆሮቱ ይሁዳ ሁላችንም የምናውቀው በብዙ ጉዳቱ የምናውቀው ሰው ነው። ይሄ ደግሞ በ30 ብር ጌታን ካደ፣ በጸጸት ራሱን አንቆ የገደለ፣ አኬልዳማ መሬት በገንዘቡ የተገዛለት፣ ከዛ ደግሞ በሄሎም ሸለቆ ዳገት አካባቢ አስከሬኑ ፈንድቶ የሞተ ሰው ማለት ነው። ጠቅላላ ሪቫይዝ ለማድረግ ደቀ መዛሙርት ከየት እንደመጡ ተመልከቱ። በበዓለ ሃምሳ ላይ የነበሩት ከቤተሳይዳ፣ ከቅፍርናሆም፣ ከቂርያት ሄዘር፣ ከጴሪያ፣ ከይሁዳ፣ ከከናን፣ ከነዚህ ከተለያየ አካባቢ የዳኑ ሰዎች ናቸው። ብዙዎቹ ፋሚሊዎች ናቸው፣ ዝምድና አላቸው እርስ በርሳቸው ማለት ነው። እሺ ጌታ እናመሰግናለን። ወደ ዋናው ፖይንቴ ላይ ይመጣለሁኝ። የመጀመሪያዋ ቤተክርስቲያን ሌላ የነበራት ልምምዶችን ነግራቸው። እነዚህ ሐዋርያቶች የደረሱ ምን ሆኑ ለምትሉ ምናልባት ስለነሱ አንዳንድ ብሪፍ የሆነ ዳሰሳ ላርግ ብዬ ነው። ጊዜ እንደወሰድኩኝ አውቃለሁ። ሰዓቴን ቼክ ላርግና ስንት ሰዓት እንደሆነ። ኦኬ ልክ ሰዓቴ ላይ ነው ያስታወስኩት፣ ግን የምጨርስበት ደቂቃ ስላለኝ ትንሽ ደቂቃ ስጡኝ፣ ይቅርታ። ጥሩ ቦታ ላይ ባቆመው ይሻላል እናንተም ለማስታወስ እንድትችሉ። ምዕራፍ 2 ላይ ከ42 እስከ 47 ሄዳችሁ ስትመለከቱ የመጀመሪያውን የቤተ ክርስቲያን ልምምድ ታያላችሁ። በቤተ ክርስቲያን ውስጥ የነበራቸው 4 ዋና ልምምዶች አሏቸው። እነሱን ላሳያችሁ ፈልጋለሁና አብራችሁኝ ቆዩልኝ። እነዚህ ነገሮች የመጀመሪያዎቹ ተመልከቱ። ትምህርት ነበረ በቤተ ክርስቲያን፣ ህብረት ነበራቸው፣ እንጀራ አብረው ይቆርሱ ነበር፣ ጸሎት ነበራቸው። አስታውሱ እንደገና ትምህርት አለ፣ ህብረት አለ፣ አብሮ እንጀራ መቁረስ አለ፣ ጸሎት አለ። ስለዚህ እነዚህን ነገሮች ትመለከታላችሁና ቤተ ክርስቲያንን በእነዚህ 4 ነገሮች ጌታ ሊያንጻት ስለፈለገ የዛ ዘመን ሐዋርያቶች ተግተው ያስተምሩ ነበረ። እርስ በርስ የተያያዘ ጉባኤ ነው። ስደት ስላለ ህብረት አለባቸው። ህብረት ያደርጋሉ፣ በጣም ይቀራረባሉ፣ አብረው እንጀራ ይቆርሳሉ። ይሄ ማለት ምንድነው? ቅዱስ ቁርባን አላቸው። ግን የነሱ ቅዱስ ቁርባን እኛ እንደምናረገው አይነት አይደለም። አብረው ነው ማዕድ የሚቀርቡት። በአንድ ልብ ነው የሚወጡት፣ በአንድ ልብ ነው የሚገቡት። የሚሰሩት ሁሉ አንድ አይነት ሰዎች ነበሩ። ለአንድ ዓላማ የኖሩ ሰዎች ነበሩ። የተለዩ ነበሩ። ደግሞ በመካከላቸው ጸሎት ዋና ነገር ነበር። ትምህርት አለ፣ ህብረት አለ፣ እንጀራ መቆረስ አለ፣ ጸሎት አለ። እነዚህ 4 ነገሮች በቸርች ውስጥ ካለ ቤተክርስቲያንን ያያይዟታል፣ ቤተክርስቲያንን ያበረቷታል። የቤተክርስቲያንን በቃ መሰረት ያላት ቤተክርስቲያን እንድትሆን ያደርጋታል። ስለዚህ ህብረትና አንድነት የቤተክርስቲያን አንድነት ውጤት ነው። የቤተክርስቲያን የመጀመሪያ ልምምዷ አንዱ ይሄ ነው። ይማራሉ ምዕመኖቿ። ምን ያህል ትምህርት የተከፈትን እዚህ ያላችሁት ያው ትምህርት ፈልጋችሁ ቁጭ ብላችሁ ትማራላችሁ። 1 ሰዓት 2 ሰዓት ቁጭ ብላችሁ ጊዜ ሰጣችሁ ትማራላችሁ። እግዚአብሔር ይባርካችሁ። በቤተ ክርስቲያን ምዕመን ሁሉ ተሰብስቦ እግዚአብሔርን ቃል ይማራሉ። በየጊዜው ትምህርት ፕራዮሪቲ ሊሰጠው ይገባል። እያስተማራችኋቸው ደቀ መዛሙርት ያደርጓቸው ነው የሚለው መጽሐፍ ቅዱስ። እና ማስተማር የማይችል ሰው ቤተ ክርስቲያንን እንዴት አድርጎ ነው የሚመራት?
ማስተማር የማይችል ሰው ቤተ ክርስቲያንን እንዴት ነው የሚመራት? ምክንያቱም የሐዋርያት የመጀመሪያ ልምምዳቸው ትምህርት ከመንፈስ ቅዱስ ሙላት በኋላ ጴጥሮስ ተነስቶ ያደረገው ምንድነው? ትምህርት፣ ስብከት ነው የሰበከላቸው። ህብረት፣ እርስ በርስ ውስጥ ያለውን ደግሞ ህብረት የሚሰሩ ዲያቆናቶች አሉ፣ የሚያያይዙ ሽማግሌዎች አሉ፣ እንጀራ የሚቆርሱ ሰዎች አሉ። ሰው ይጸልያል። ጸሎት ማያስፈልገው ሰው የለም።